ጥያቄ አሁንም ስማኝ። ምን አልክ? እዚህ ጋር የሚለው እነርሱም የሚለው የብሉይ ኪዳን ካህናትን አይደለም አማኞችን ነው አልከኝ። ከዛ እኔ ደግሞ ምን አልኩ? እነርሱም የሚለው ሀሳብ እዚህ ጋር ድንገት የመጣ ፖፕአፕ ያደረገ አይደለም። ከላይም ጀምሮ እነርሱም እያለ መጥቷል። ከላይ ያሉት እነርሱም እያለ የሚለውን ይዘን ስንመጣ የብሉይ ኪዳን ካህናት ናቸው አልከኝ። የመጀመሪያ ቁጥር 21 ላይ እነርሱም የሚለው የብሉይ ኪዳን ካህናቶችን ነው አልከኝ። 23 ላይም የብሉይ ኪዳን ካህናቶችን አልከኝ። 25 ላይ ግን ሲመጣ ግን አንተ ምን አልክ? አይ አማኞቹን ነው አልክ። ዋይል ከላይ ጀምሮ ሀሳቡን ስትመጣ ግን ስለ ብሉይ ኪዳን ካህናት እያወራ ነው የመጣው። ኦኬ የኔን ሀሳብ ልስጥህና አንተ ሀሳብን ትለኛለህ። ምክንያቱም ገስ ሀሳቤን ካልተረዳው ብዬ ነው ይህን ሀሳብ ልስጥ። እኔ ለምሳሌ እነርሱ የተባሉት የብሉይ ኪዳን ካህናትን ነው ያልኩበትን ነገር ላስረዳ። ኦኬ እሺ። ከላይ ጀምሮ ስታየው ስለ ማን ነው? ስለ መልከ ጼዴቅ ያወራል። እንዲሁም ይላል በዚህ የሚሞቱ ሰዎች አስራትን ሲያወጣ በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረት እርሱ ነው። ከዛ በኋላ መልከ ጼዴቅ በተገናኘው ጊዜ እያለ ያወራና ኦኬ አሁን ጀመረ። እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚያ ክህነት ፍጽምና የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋ ይላል። እያወራ የመጣው ከላይ ጀምሮ ስለ ክህነት ነው እያወራ ያለው። ክህነቱ አለ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ከዚያም መሰዊያውን ያገለገለ ማንም የለም፣ ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና። ስለዚህ ነገደ ሙሴ ምንም እንኳን ስለ ክህነት አሁንም ስለ ክህነት እያወራ ነው ዳግዬ እንደምታየው። ከዛ ቀጠለ በማያልፍ ሕይወት ኃይል እንጂ በስጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና፣ ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሻረች፣ ወደ እግዚአብሔር የምንቀርብባት የሚሻል ተስፋ ገብቷልና። እነርሱም አላውን እነማ ከላይ ጀምሮ እየመጣ እያወራ ስላለው ስለ ብሉይ ኪዳን ካህናት እነርሱም ያለ መሐላ ካህናት ሆነዋል አይደለ? ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገርለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻ ኪዳን ዋስ ሆኗል። ኦኬ እነርሱም የብሉይ ኪዳን ካህናት አሁን እንዳይኖሩ ሞት ስለከለከላቸው፣ አዎ ሞት ይከለክላቸዋል፣ በሞት ይሸነፋሉ። ግን አንዱ ሲሞት ግን አንዱ ይሾማልና ብዙ ካህናት አሉ። አየህ አሁን የምትቆም ክህነት አይደለችም። ለምን? አንዱ ሲሞት አንዱ ይሾማል። ስለዚህ አንዱ ሲሞት አንዱ ስለሚሾም ብዙ ካህናት ብዙ ናቸው ያሉት። እርሱ ግን ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ በሞት የሚሻር ሲጀመር የብሉይ ኪዳን ካህናት በእጅ መጫን እየተሰጠ ይታል። የክርስቶስ ግን በእጅ መጫን ያልሆነች ክህነት ናት። እንደ መልከ ጼዴቅ የሚባልበት ምክንያት ታውቀዋለህ ብዬ አስባለሁ። ስለዚህ አለ እነዚህ የሞቱት ካህናት ሞት የሚገድባቸው ካህናት እነዛ አገልጋዮች የነበሩት ካህናት ሊመጣ ላለው ለክርስቶስ ምሳሌ የሆነው የመልከ ጼዴቅ ክህነትን አያይዞ መጣና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ አለ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላልና የክርስቶስ ሞት ላለፉት ተስፋ አድርገው ላንቀላፉት ሁሉ የዘላለም ሕይወት ነውና ተስፋ አድርገው ላንቀላፉት ሁሉ ረፍታቸው ነውና የእርሱ ሞት ለእነርሱ ሕይወታቸው ነውና ለእነርሱም ይጠቅማል። ስለዚህ እዚህ ጋር እነርሱ የተባሉት የብሉይ ኪዳን ካህናት ቀጠለና ደግሞ ወደ እግዚአብሔር የሚመጡትን ደግሞ ራሱ ደግሞ ሊያድናቸው ራሱ ክርስቶስ ምን ስለሆነ የሚምር ሊቀ ካህን ስለሆነ። የብሉይ ኪዳን ሊቀ ካህናት የሚምሩ አይደሉም፣ የሚያስምሩ ናቸው። ልጨርሳ እንደ ዳግ ሀሳቤ እኔ እንዳዳመጥኩ አዳምጠኝ። የብሉይ ኪዳን ሊቀ ካህናት የሚምሩ ሊቀ ካህናት አይደሉም፣ የሚያስምሩ ናቸው። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። ራሱ መስዋዕትን ተቀባይ ነው፣ ራሱ መስዋዕትን መሰራጊ ነው። የሚምር ሊቀ ካህን ነው። ስለዚህ የኢየሱስ ክርስቶስ ሞት ለእነዛም በተስፋ ላንቀላፉትም ያስፈልጋቸዋል። ደግሞ ወደ እርሱ ደግሞ ይመጡትን ይላል እዚህ ጋር ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የክርስቶስ ሞት
በተስፋ ላንቀላፉትም ይጠቅማል። ደግሞ ዛሬ ደግሞ ላለነው ለእኛ ለክርስቲያኖችም ይጠቅመናል። ምክንያቱስ ለምን ስለሆነ በደሙ አንድ የፈሰሰው እስከ ዘላለም ድረስ በደሙ የኃጢአት ስርየት ስለሚገኝ ማለት ነው። ስለዚህ እዚህ ጋር እነርሱም የሚለው የብሉይ ኪዳን ካህናትን የሚያነሳ ነው እንጂ እዚህ ጋር እነርሱ የተባሉት አሁን ያሉት ክርስቲያኖችን ነው የሚለውን ነገር እኔ አልስማማም። በኋላ በፍቺዎቹ በአባቶች ፍቺ ደግሞ እናየዋለን። አንተ ቀጥል ሀሳብ አንድ ዳጊ ይህን ነገር እኔ ነኝ መጀመሪያ አልኩትና አንድ አንብ ምለን ታነብልኝና እንደዚህ ቢሆን አማርኛ ስለማስፖሲ ለነም ጥያቄ ስላለብኝ አንዴ 23 ምን እንግሊዘኛው እንዳነብለን የፈለኩት ስፒሮሲ አይ ለውጥ እንዳለው አሁን እኔም አንብብ ምለውን ታነብልኝና ለውጥ አለው የለውም እናያለን። 24ን እንዳለ አንብብልኝ። እሺ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን ስለ እነርሱ የሚለውን ትተክ ከመሃል ስለዚህም ከሚለው ደግሞ አንብበው። ስለዚህም 25 ላይ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን ከመጀመሪያ አንብበው። ከመጀመሪያው ስልኬት 25ን ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። እንደዚህ ቢቀመጥ ልዩነት ያመጣል አያመጣም? እንዴ ቢቀመጥ ይሄ ስለዚህ ደግሞ የሚለው ቀድሞ ነው አሁን እንዳነበብከው እኔ ላንብበው። አንዴ ልብ ብላችሁ ተከታተሉ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፍጹም ያድናቸው ይችላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ቢል ቅድም ካነበቡ ጋር ለውጥ ይኖራል። ለምን ስለ እነርሱ የሚለው መጨረሻ ላይ ከገባ። እሺ በጣም ጥሩ። አሁን የመጀመሪያው ነገር ስፒሮስዬ እነርሱም የሚለው መሀል ላይ ዝም ብሎ የመጣ ሀሳብ ሳይሆን ከላይ ጀምሮ ተያይዞ የመጣ ሀሳብ ነው መጀመሪያ። ምክንያቱም እነርሱም እያለ ይዞ መጣ። አማርኛው አንተ እንዳልከው ነው። ለዚህም ነው የጠየቅኩት መጀመሪያ። እንግሊዝኛውና ግሪከኛው ግን ስለ እነርሱ የሚለው መጨረሻ ላይ ነው የመጣው። ኦኬ እንየው፣ ችግር የለውም። ይኸው ላውጣለህ። ሂብሩ አሁን እየተማማርን ነው እና ወደ ሌላ እንትን አትግቡታች አላችሁ። ኮመንት ላይ እያነበበ ያለው አማርኛውን ነው። ችግር የለውም። ኮመንት ላይ ብዙ ሀሳብ እንትን አትበል። ምንም አላሉ ግን እንትን ፖለቲካ ምናምን ውስጥ ትታችሁ አረተዋቸው ጥሩ ነገር ነው የምንለው። እሺ ችግር የለውም እንቀጥል። ኮመንቱን ብዙ ፎከስ አታደርግ ስፒሮስዬ። ምክንያቱም አላየውም ኮመንት አላየውም፣ ግን ልባቸውን ከፍተው እንትን እንዲሉ ነው፣ ለሌላ ነገር አይደለም። እሺ ከስንት ጀምሮ አንብበው እንግሊዝኛውን? 25ን አንብበውና ስለ እነሱ የሚለው በእንግሊዝኛ የት ጋር ነው የሚያስቀምጠው? እሺ Therefore, he is able also to save forever those who draw near to God through him, since he always lives to make intercession for them. For them የሚለውን መጨረሻ ላይ ነው ያስቀመጠው እዚህ ጋር ስለ እነርሱ ሊያማልድ የሚለውን። ግን ሚላ መሰለ forever those ይላል ደግሞ እዚህ ጋር to save forever those ደግሞ የሚላላ እኮ ዶስም እኮ እነሱ ማለት ነው እኮ እነሱ። ስለዚህ ደግሞ በእርሱ በእርሱ ነው የሚለው ዶስ ይኸውልህ፣ ይኸው ዶስ እነርሱ ይኸው እዚህ ጋር እስቲ ግሪከኛውን አንዴ ይኸው ሶዚ ኢስቶ ዶስቶ ነው እነሱ ማለት አይደለም። ትርጓሜው እዚህ ጋር
አንድ እኔ እንትን ልበላችሁና ሀሳቡን ምንድን ነው? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የማይለወጥ ክህነት ስላለው ይሄ ከኔንም ጨምረው። ስለዚህ የማይለወጥ ክህነት ስለሆነ የዘላለም ክህነት ስላለው ስለዚህ ምክንያት የዘላለም ክህነት ስላለው ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፍጹም ያድናል። ካህን ስለሆነ የዘላለም ክህነት ስላለው ያድናል። ዶስ የሚለው ምን ብለህ ፈታኸው ስፒሮስዬ? ዶስ የተባሉት እነማን ናቸው እዚህ ጋር? ኢስቶ ዞስ የሚለው በእሱ በኩል ወደ አብ የሚመጡት እሱማ ታች ነው እኮ አልከኝ። ይኸው ፎር ዘም ይላል ደግሞ እዚህ ጋር። እሱማ የሚማልደውን ነው። ዘም ማን ናቸው? ዘም የሚለው የሚማልድላቸው ነው። እላይ ስለሚያድናቸው ነው የሚናገረው። በእሱ በኩል ልዩነቱ ምንድን ነው? ልዩነቱ አልገባኝም። ይሄ ዶስ የሚለው የሚያድናቸው ነው ያልከኝ? አዎ በእሱ በኩል አንተ እንግሊዝኛው እዚህ ጋር ዘም የተባለው እነማን ናቸው? ዘም የሚለው የሚማልድላቸው ነው። እነማን ናቸው? በሱ በኩል ወደ አብ ለሚመጡት ዞስ እነማን ናቸው? ዞስ የሚለው ወደ አብ የሚመጡት በሱ በኩል እንደዛማ አይሆንም ስፒሮስ። እዚህ ጋር በሱ በኩል ወደ አብ የሚመጡትን ነው የሚናገረው። እታች ደግሞ ስለመጡት ነው። ስለመጡት ፎር ዘም ስለዳኑት። እነዚህ እነማን ናቸው ያልዳኑት? እነዚህ ስለዳኑት ነው። በኢየሱስ ክርስቶስ ወደ አብ የሚመጡትን ነው። ያልዳኑ ናቸው ገና። አንድ በአማርኛ ቅድም እንዳነበብኩት ላንብብልህ። እርሱ ስፒሮስዬ በደንብ ይኸው አንድ ይቅርታና ይኸውልህ የኔን አፈታት በደንብ አስተውሉ እንዴት እንደፈታው። እዚህ ጋር እነርሱም የሚለው አንዴ ማነው አሴ ሚዩት አድርግልን። እነርሱም የሚለው ካህናቱ ናቸው፣ የብሉይ ኪዳን ካህናት ናቸው። ግን ደግሞ በእርሱ ደግሞ ወደ እግዚአብሔር ደግሞ አማርኛውን አላውቅም፣ ግን እዛ ጋር 25 ላይ እነርሱ ብሎ አይጀምርም። እንግሊዝኛውም ግሪከኛውም። ለዛ ነው እኮ የእኔ ጥያቄ 25 ላይ ያለው። ይኸውልህ ስፒሮስዬ 25 ላይ ቆይ ልሂድ። ይኸውልህ እዚህ ጋር ይኸው ዜርፎር ይላል he is able also to save forever those የሚል አለ። ዞስ የሚለው ግን ስለ እነርሱ ይማልዳል የሚለው አይደለም። እዚህ ጋር ለምን ስለ እነርሱ ይማልዳል የሚለው ታች ያለው ነው መጨረሻ ላይ። ኖ ዞስ የሚለው ማንን ነው ስፒሮስ? አንብባው ወደ ታች። ዞስ የሚለው ማንን ነው? ታች አንብባው ቀጥል። those who draw near to God through him who draw near to God አይደለ? through him ዞስ የሚለው በሱ በኩል ወደ የሚመጡትን ነው። እዚህ ጋር therefore he is able also therefore ብሎ የጀመረው ለምን ይመስላል? therefore ከላይ የጀመረው ካህን ስለሆነ በዚህ ምክንያት እያለ ነው። በዚህ ምክንያት እዚህ ጋር ከላይ therefore የተባለው ከላይ ጀምሮ አንዴ ከ22 ልመለስና እሺ ያው ስፒሮሲ ቁጥር 21 ላይ ልመለስ። ከቁጥር 21 ልጀምር። እሺ For they indeed became priests without an oath, but he with an oath through the one who said to him, the Lord has sworn and will not change his mind. You are a priest forever. እሺ እዚህ ጋር ዘ የተባሉት እነማን ናቸው? For they indeed የት ጋር ነህ? አሁን እንትኑን አንድ 21 ላይ ነው ያለሁት እንግሊዝኛ። ኦኬ 21ማ እሱ የሌላ እንትን ነው። ዘ የተባሉት እነማን ናቸው ስፒሮስ? 21 ላይ ዘ የተባሉት እነማን ናቸው? 7:21 7:21 7:21
7:21 ላይ እንደዛ የሚል የለም። እሱ ቁጥሩ ነው። የቱን ቁጥር ላሳይ? 7 ፊት ለፊት አይታይም ስፊሮሴ? እንትኑ ሳነበው ክርስቶስ እኮ እነርሱ የተባሉት እነማን ናቸው ነው? አሁን እኮ ሀያ አንድን እንትን ላይ አልሄድም አለ ከግሪኩ ጋር። እስቲ ከአንድ ጀምር አንብበው ስፒሮሴ። ግሪኩን አንብበው አንተ ጋር ግሪኩ ስላለ ሀያ ላይ ነው እዚህ ላይ። እሺ አንብበው እና እየተረጎምክል ሂድ። እነሱ የሚለው የብሉይ ኪዳን ያለ መሐላ የሚለው ነው አይደለ? ከ21 ጀምሮ እየተረጎምክል ሂድ ስፒሮሴ። እና እነርሱ የሚለውን ማን እንደሆነ እየተረጎምክል ሂድ። እነርሱ የሚለው እዚህ ጋር ያለ መሐላ ስለ ብሉይ ኪዳን ካህናት ነው። ምንም እንትን የለም። እሺ 22 ላይ ያሉትስ? እሺ 22 ለሚሻል ዋስ ሆኗል እና ከዛ 22 ላይ ናልከው? 22 ላይ የሚሻል ዋስ ሆኗል ይላል። ከዛ 23 ይደሞ እነርሱም እንዳይኖሩ የብሉይ ኪዳን ካህናት ነው። በግሪኩም ስለማን ነው? ግሪኩም እንደዛ ነው አይደለ? እንደዛ ነው። ኦኬ እሺ፣ አሁንም ልቀጥል። ሞት የከለከላቸው እነርሱ የሚሉት እነማን ናቸው? የብሉይ ኪዳን ካህናት አይደል? እሺ፣ እንደውም እዚህ ጋር በግሪከኛው የሚያስቀምጠው በሕጉ በሙሴ ሕግ ዘመን የነበሩት ብሎ ነው የሚያስቀምጠው። ፐርፌክት። ስለዚህ እስካሁን እያወራ እየመጣ ያለው ስለማን ነው? ስለ ብሉይ ኪዳን ካህናት። ስለ ብሉይ ኪዳን ካህናት። ስለ ሕዝቡ እያወራ መጥቷል? አላወራም። ስለ ብሉይ ኪዳን ካህናት ነው እያወራ የመጣው። ስለዚህ እነርሱ እያለ እየመጣ ያለው ስለ ብሉይ ኪዳን ካህናት ነው። መልካም። አንዴ ልጨርስ፣ ልጨርስና ሀሳብን ትሰጣለህ። አሴ አንዴ እንጨርስና ሀሳብን ትሰጣለህ። ተቃራኒ ሀሳብ ካለ ችግር የለውም። አለኛ አንተ ነው የምትናገረው። 24 ላይ ነን አሁን። እሺ 24 ላይ ስለማን ነው የሚያወራ አልከኝ ስፒሮሲ? 24 ላይ ስለ ኢየሱስ ክርስቶስ ነው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ከማን ጋር ያነጻጸረው? የክርስቶስን ሊቀ ካህንነት ከብሉይ ኪዳን ሊቀ ካህናቶች ጋር። አሁንም ድረስ የክርስቶስ እየተነጻጸረ ያለው ከብሉይ ኪዳን ሊቀ ካህናት ጋር ነው እንጂ ስለ ሕዝብ እያወራ አይደለም። ትክክል። ፐርፌክት። 25 ላይ ደግሞ ና። እሺ 25 ላይ ስመጣ ዜርፎር አለ፣ ወይም እንግሊዝኛው ዜርፎር ብሎ ይጀምራል አይደለ? ዜርፎር ምንድን ነው? እንግሊዝኛውን አግዘኝ። ዜርፎር ማለት ስለዚህም እንደማለት ነው። ምክንያት። ስለዚህ የሚለው ስለዚህም ይላል። ስለምኑ ከላይ ጀምሮ እየመጣ ኮምፔር እያደረገ ያለው የክርስቶስን ሊቀ ካህንነት ከብሉይ ኪዳን ሊቀ ካህናት ጋር ኮምፔር እያደረገ ነው። ስለዚህ የሚለው ያው መሀል ላይ ቅድም አንብበው ያልኩክ ነው። ስለዚህም ደግሞ ስለዚህም ደግሞ ካህን ስለሆነ 24 ላይ ስለተናገረው ነገር ነው እየተናገረ ያለው አይደል? ስለዚህ የክርስቶስን ሊቀ ካህንነት ከብሉይ ኪዳን ሊቀ ካህናት ጋር እያወራ እያነጻጸረ መጣና አሁን የክርስቶስን ደግሞ ሊነግረን ነው። ስለዚህም ማለት ስለዚህ እርሱ የዘላለም ካህን ስለሆነ እያለክ ነው። አሁን ለምንድን ነው የዘላለም ክህነት ብሎ የጀመረው? ከላይ ሞት ይገድባቸዋል እንዲህ እያለ መጥቷል። በጣም ጥሩ። እሱ ግን የማይለወጥ ክህነት ስላለው ስለዚህ ይልና ቀጥለው therefore he is able እንግሊዝኛውን ማነብልሽ therefore የሚለው ከላይ ጀምሮ የመጣውን ሀሳብ ይዞ ስለሆነ he is able also to save forever those ይላል those who draw near to God him through him since he always lives to make intercession for them ይላል። አሁን በደንብ አስተውል ስፕሎሴ። የኔን ፍቺ እንዴት ነው የፈታሁት? ወደ ላይ ተመለስና ቅድም ካቆምንበት ወደ ስለዚህም ይልና ልቀጥል። ስለዚህ የሚለው ወደ አማርኛው ነው እንግሊዝኛ ማነብልህ። እንግዲህ እንግሊዝኛ ከተሳሳኩኝ ታጉዙኛለች። ኤብሊ ኦልሶ ቱ ሴቭ አይደለ? Therefore he is able also to save forever
those ይላል those ዞስ who የሚለው draw near to God ሚያድናቸው በሱ በኩል ወደ አብ የሚመጡትን ነው አይደል? አዎ ስፒሮስ ይኸውልህ በደንብ ስማኝ። የክርስቶስ ቤዛነት የክርስቶስ ሊቀ ካህን ሲባል ክርስቶስ መስዋዕት ስለሆነ ነው አይደለ? ራሱ መስዋዕት ስለሆነ እንጂ መቼም የእንስሳት ደም ይዞ የገባ አይደለም አይደል? ራሱ ነው መስዋዕት ሆኖ መስዋዕት በመሆኑ በልክ እዚህ ምንድን ነው በስጋው ሞተ በመንፈሱ ሕያው ነው ብሎ ከዛ በሲኦል ለነበሩት ነፍሳት ነፃነት ተሰበከላቸው ይላል አይደለ ስፒሮስ? ስለዚህ በሱ ተስፋ አድርገው ሲያንቀላፍት የነበሩትን ሁሉ የክርስቶስ ሞት ምን አድርጓቸዋል? ከዘላለም ሞት እነሱን ተቤዥቷቸዋል። ስለዚህ የብሉይ ኪዳን ካህናትም ተስፋቸው ክርስቶስ ነው። ደግሞ በኋላ ደግሞ እኛ ደግሞ ዛሬ አምነን ደግሞ በክርስቶስ ቤዛነት አምነን ከራሱ ጋርም ከአባቱ ጋርም ያ በመስቀል ላይ ያፈሰሰው ቤዛነት የኃጢአት ስርየት ያሰጠናል። ለነዚያ ለብሉይ ኪዳን ካህናትም የክርስቶስ ደም የኃጢአት ስርየት ያሰጣቸዋል፣ የዘላለም ተሰጣቸዋል። ለእኛም ደግሞ በክርስቶስ አምነን በክርስቶስ ቤዛነት አምነን ጋር ከልጁ ጋርም ከአባቱ ጋርም በደሙ እንታረቃለን የሚል ፍቺ ነው ያለው። ዞስ የሚለው እነማንን ነው? በኢየሱስ ክርስቶስ በኩል ወደ አብ የሚመጡትን ነው አይደል? አዎ ይኸውልህ የብሉይ ኪዳን ካህናትን ይጨምራል። ምክንያቱም የብሉይ ኪዳን ካህናትም የክርስቶስ ሞት የክርስቶስ ደም አልተቤዣቸውም እንዴ? እሱማ እስማማለሁ። ዞስ የሚለው ሁሉንም ነው፣ የብሉይ ኪዳንንም የአዲስ ኪዳንንም ነው አይደል? ዞስ የሚለው ምን አልከኝ? ዞስ የሚለው በሱ በኩል ወደ አብ የሚመጡትን ሁሉንም ነው፣ የአዲስ ኪዳንንም የብሉይ ኪዳንንም አይደል? ይኸውልህ እነርሱ የሚለው የብሉይ ኪዳንን በእርሱ ደግሞ የሚመጡትን የተባለውን ደግሞ የአዲስ ኪዳን ምክንያቱም በእኛ በእርሱ የብሉይ ኪዳንን ብቻ ነው ስላልክ ነው እኮ። አይ ኖ ኖ ኖ እኔ አላልኩም። እኔ ብቻ አላልኩም። ይኸው እዚህ ጋር አንዴ አሴ 54 መጀመሪያ ላይ ያለውን ነው እሱ ያለው። አንዴ አሴ እኔ አላልኩም። ያላልኩት በህይወት እኮ አለው። እኔ አላልኩም። ያልኩት ይኸውልህ የክርስቶስ ደም ለብሉይ ኪዳን ካህናት ለነበሩትም ምክንያቱም እነዛ ሞት የከለከላቸውንም አድኗቸዋል፣ ጠቅሟቸዋል። ደግሞ ወደ እርሱ ደግሞ በእርሱ ደግሞ አምነው ወደ እግዚአብሔር የሚመጡትን ደግሞ እኛንም ጭምር የክርስቶስ ደም አንድ የፈሰሰው ደም ለነዛ ላለፉትም ካህናት ጠቅሟል፣ ለብሉይ ኪዳን ካህናት ጠቅሟል። ለእኛም ደግሞ ዛሬ ላለነው ደግሞ ክርስቲያኖችም የክርስቶስ ደም ያድነናል። እኔ ሁለቱንም ያድናል ያልኩት። እዛ ጋር ጥያቄ አለኝ። አንዴ ልጨርስ። ወደኋላ መልሰውና ዞስ የሚለው በኢየሱስ ክርስቶስ በኩል ወደ የሚመጡትን ነው አይደል የሚያድነው? ኦኬ ይኸውልህ ዞስ የሚለው በአማርኛው ፍቺ ካየ ነው የብሉይ ኪዳን ካህናትን አያይዞ የመጣ ሀሳብ ነው። እዚህ ጋር ደግሞ ፎር ዘም ብሎ ደግሞ ዞስ የሚለው ላይ እሺ ዞስ የሚለው በአማርኛው ስንፈታው የብሉይ ኪዳን ካህናትን ሀሳብ ይዞ የመጣ ትርጉም ነው። የብሉይ ኪዳን ካህናት ብቻ ነው ከላይ ጀምሮ ስለ እነርሱ እያለ ሪፈር የሚያደርገው የብሉይ ኪዳን ካህናትን ስለሆነ እኮ እታች ግን በሱ በኩል ወደ የሚመጡትን ነው አይደል የሚለው። እሱ ደግሞ ሁሉንም የያዘ ነው ማለት ነው። እንግዲህ እነዚያ የብሉይ ኪዳን ካህናትንም ይዟል። አውዱ ጠቅላላ ምዕራፉ ጠቅላላ የብሉይ ኪዳን ሞት የከለከላቸውንም የእነሱን ሀሳብ ይዟል። ደግሞ በእርሱ ደግሞ የሚመጡትን ደግሞ እኛን ሁሉ ደግሞ ይዟል። ስለዚህ ምን ይላል? በሱ በኩል ወደ አብ የሚመጡት ሲል ሁሉንም የያዘ ነው አይደል? ሁሉንም የያዘ ነው ኦፍኮርስ። ይህንን ከተናገረ በኋላ ነው እኮ ስለ እነሱም ሊማልድ ዘወትር ይኖራል የሚለው እኮ። ስለዚህ ስለ ሁላችንም የብሉይ ኪዳን ካህናትን የያዘ ሀሳብ ነው፣ የእኛንም የያዘ ሀሳብ ነው እኮ አልኩ። ምክንያቱም ደሙ ለሁላችንም የሚጠቅም ስለሆነ እኮ ምልጃ የሚለውን ደሙን ያግባባናል እኮ አሁን እዚህ ጋር ሁሉንም ተግባባንበትን አሁን ሊፈታው እሱ የሚገባው ይሄ አሁን ለብሉይ ኪዳኖችም ካልከኝ ልክ ነህ እኮ የብሉይ ኪዳንንም አዲስ ኪዳንንም በክርስቶስ ኢየሱስ ደም ነው። እሱ ትክክል ነው፣ ምንም ጥያቄ የለውም። ዘወትር የሚማልደው ላንቀላፉት ካህናት ነው ወይንስ ዘወትር የሚማልደው ወደሱ ለሚመጡት ነው ለአማኞች ነው? ይሄኛውን ይታያል። በጣም ጥሩ። ዘወትር ሲል የክርስቶስ ደም ሕያው እንደሆነ የሚያሳይ ነው። ዘወትር ይኖራል ሲል ሕያው ነው ነው። አንድ የፈሰሰው ደም ሕያው ነው። ያላንቀላፉትም
ለብሉይ ኪዳን ካህናት ጠቅሟል፣ ደግሞ ለእኛም ጠቅሟል፣ ደግሞ ወደፊት ለሚመጡትም ሁሉ ይጠቅማል። ምክንያቱም ያ ደም የፈሰሰው ያ መስዋዕት የሆነው አንዴ ነው። ሕያው ነው ሲል ለዘላለም፣ ሕያው ነው ሲል ለዘላለም በደሙ እርቅ እየሆነ እስከ ዕለተ ምጽአት ድረስ ትውልዱ ይታረቃል ማለት ነው። ምክንያቱም ደሙ ራሱ ኃጢአትን ይቅር ባይ ስለሆነ የሚምር ሊቀ ካህን እኮ ያልነው ለዚህ ነው ክርስቶስን። ስለዚህ ዘወትር ይማልዳል የሚለው ትክክል ነው ማለት ነው። ይማልዳል ሲል ያ ቤዛነቱን መስቀል የተሰራውን ቤዛነት እኮ ነው የሚያወራው። ሕያው ስለሆነ ነው አይደለ ዘወትር የሚማልደው። ዳጊ ትርጉሙን ትተነው ይማልዳል የሚለው ላመኑት ነው ወይም ላላመኑት ነው? ጥያቄ እሱ ነበር። ላንቀላፉት ነው? ኖ ላንቀላፉት ካህናት ነው ወይንስ ላመኑት ነው? ምኑ ዘወትር የሚማልደው? ኦኬ፣ አሁንም በደንብ ስማኝ። ዘወትር ሲል የኢየሱስ ክርስቶስ ደም ለዘለዓለም ይቅር ባይ ነው፣ ይቅርም ባይ ነው፣ ይቅርም ደግሞ የሚያስብል ነው የሚል ሀሳብ ይዛል። የብሉይ ኪዳን ካህናት ያንቀላፉት በክርስቶስ ደም ይቅርታን አግኝተዋል። ደግሞ ያነሱ ብቻም አይደሉም፣ የሚመጣው ትውልድ ሁሉ በዚህ በክርስቶስ ደም ከክርስቶስ ጋርም ከአብ ጋርም እየታረቀ ለዘላለም ይኖራል። ስለዚህ የክርስቶስ ደም ለዘላለም ሕያው ሆኖ ያስታርቃል ማለት ነው። አሁን ቆይ እሱ ሕያው ስለሆነ ነው አይደለ? ሕያው ስለሆነ ማለት ከሞት ስለተነሳ ማለት ነው አይደለ? ከሞት ስለተነሳ ብቻም አይደለም። ከሞት አሁን እዚህ ጋር ጠቅላላ እየተነሳ ያለው የክርስቶስን ሊቀ ካህንነት ከብሉይ ኪዳን ሊቀ ካህናት ጋር ለምሳሌ የብሉይ ኪዳን ካህናት ሞት ይገድባቸዋል ተባለ አይደል? አረ ዳጌ አዎ ሞት የብሉይ ኪዳን ካህናት ክህነታቸው ፍጹም አይደለም ተባለ አይደል? እሱ ግን ፍጹም ነው። እሱ ሞት አይገድበው። ፍጹም ነው ማለትም ማለት ነው። እዚህ ጋር እንዳለ ዕብራውያን 7 ላይ ስለ ሞት ብቻ የሚያወራ ሳይሆን የክርስቶስ ራሱ ሊቀ ካህንነት እንደ መልከ ጼዴቅ የተባለ ለምንድን ነው? ለዘላለም ነው እያለን ምን ለማለት እኮ አሁን ለዘላለም ነው ሲባል ምን ማለት ነው? ተወዳዳሪ የለውም። ተወዳዳሪ የለውም በሚለው ሳይሆን ዳጌ ጥያቄ ለምሳሌ መልከ ጼዴቅና የብሉይ ኪዳን ካህናት ልዩነታቸው ምንድን ነው? መልከ ጼዴቅ በክርስቶስ ይመሰላል። የዘር ግንድ የለውም፣ እናትና አባቱ አይታወቅም፣ የዘር ግንድ የለውም ብሎ መልከ ጼዴቅ የዘር ግንድ የለውም አለው። እሺ እናትና አባቱ አይታወቁም ይላል። ለምንድን ነው እናትና አባቱ የማይታወቁት? እዛው እኮ ተቀምጦልሃል እኮ ከሌዊ ወገን ስለሆኑ ስለማይቆጠር ዘር ስላልመጣ ነው። ሰው አይደለም እያልኩ አይደለም። ከሌዊ ወገን ስለማይቆጠር አይደል? ምን አዲስ ነገር አልተናገርኩም እኮ። እናትና አባት የሉትም ይላል አይደል መጽሐፍ ቅዱስ። እናትና አባት የሉትም ማለት ነው ከአሮን ዘር አልመጣም እያለን ነው። አዎ፣ ስለዚህ ወገኑ ከሌዊ ሆኖ አይቆጠርም ነው አይደለ? በሌዊ መጽሐፍ ላይ አልጻፈም ነው። ትክክል። ስለዚህ እንጂ ኦኬ። ስለዚህ የብሉይ ኪዳን ካህናትና የእሱ የመልከ ጼዴቅ ክህነት ልዩነቱን ነገር ያልኩት የነሱ ከሌዊ ዘር ተመዞ የሚመጣ ነው። እሺ፣ የመልከ ጼዴቅስ? የመልከ ጼዴቅ ከእናትና አባት የለውም ብሎ ምን አለ? ከዛ ዘር የማይመጣ ነው፣ የተለየ ነው። ከየት አገኘው? መልከ ጼዴቅን የምናገኘው ለአብርሃም አስራት ሲሰጥ ነው አይደለ? የሰላም ንጉሥ ብሎ የሚያስቀምጥልን። ዳግዬ ጥያቄ ክህነቱ ከየት አገኘው ነው ያልኩ? ከሰማይ። ስለዚህ በእጅ ያልተደረገች ክህነት ናት አይደል? በእጅ መጨን ያልተደረገ እሱ እውነት። ስለዚህ በጣም አሪፍ። የክርስቶስም የተሾመ ነው። ልክ ከሌ ሾመው የምንለው አይደለም። ስለዚህ በመልከ ጼዴቅ እየተመሰለ የሚነገረት አንደኛው ምክንያት ለምሳሌ የመልከ ጼዴቅ ክህነት ጅማሬ ያላት ልክ ምንድን ነው እንደ ብሉይ ኪዳን ካህናት እንደ ሌዋውያን በእጅ በመጫን የምትሰጥ አይደለችም ማለት ከእግዚአብሔር የሆነች ናት። አዎ ከሰው መካከል ተመርጦ የተሾመ ነው የክርስቶስ። ያ ሰው ስለሆነ ነው ሊቀ ካህን የሆነው። ምን ነው ሳትኩኝ? ጥያቄን ተረድተኛል? እየጠየኩ ያሉት እኮ ዳግዬ የብሉይ ኪዳን ካህናትና የመልከ ጼዴቅ ክህነት ልዩነቱ ምንድን ነው ያልኩት ጥያቄ። ኦኬ እሺ፣ እኔ ልዩነቱ በሹመት ይለያያሉ። እሱ ከአሮን ዘር ግንድ የለውም። ክርስቶስ ኢየሱስም ከሌዊ የዘር ግንድን አይደለም እያለን። እኔ ስለ ክርስቶስ አልጠየቅኩም ዳግምዬ፣ የጠየቅኩ የብሉይ ኪዳን ሊቀ ካህናትና የመልከ ጼዴቅ
ክህነት ልዩነቱ ምንድን ነው? ዘላለማዊ የሆነ ሊቀ ካህን ነው ይለዋል። መልከጼዴቅን የተሾመ ነው። ሹመቱን ከሰው ከአሮን ዘር ተመርጦ አይደለም የተሾመው። ይሄ ነው የሚለየው። ኦኬ እሺ። ለምሳሌ ክህነቱ ለዘላለማዊ ናት ሲባል መልከጼዴቅ ምን ማለት ነው? እግዚአብሔርን የሾመው ነው። የብሉይ ኪዳን ካህናት ክህነታቸው ከመልከጼዴቅ የሚለየው አንደኛው የመልከጼዴቅ ዘላለማዊ ነው። ዘላለማዊ ነው ሲባል ምን ማለት ነው? ጥያቄ አልገባኝም እኔ። እሺ ችግር የለውም ዳጌ። ዘላለማዊ የኔን ሀሳብ ልንገርህና ትክክለውን ታርመኛለህ። ዘላለማዊ ነው የመልከጼዴቅ ሲባል ከሱ ልክ ለምሳሌ የብሉይ ኪዳን ካህናት ሲሞቱ በእነሱ ሌላ ሰው ይተካል አይደለ? ምክንያቱም ያረፈው ይቆማል፣ ቀጥሎ ደግሞ ሌላ ሰው ይተካል። መልከጼዴቅ ግን በሱ ደግሞ የተተካ ማንም የለም አይደል? ያ እሱ ማንም የለም። በቃ ስለዚህ ለሱ የሱ ያቺ ክህነት አንድ ያለችው የሱ ክህነት ለዘላለም ናት አይደለ? ኦኬ እንጂ አልሞተም ማለት አይደለም፣ ወይ ደግሞ ሰው አይደለም ማለት አይደለም። ሰው ነው አንቀላፍቷል። ኦኬ በጣም ጥሩ። ስለዚህ የክርስቶስ ግን ዘላለማዊ ነው ሲባልና የመልከጼዴቅ ዘላለማዊ ነው ሲባል አሁን ከምን አንጻር ኮምፔር እንደተደረገ ግልጽ ነው አይደል? ያ የክርስቶስ ክህነት አንደኛ የባህሪው ናት፣ ማንም የማይሰጠው ማንም የማይቀማው ነው አይደል? በእጅ መጫን ያልሆነች ናት። ያ ከሰው መካከል ሰው ስለሆነ ነው ሊቀ ካህን የሆነው። አዎ ሊቀ ካህን ሲባል ለክርስቶስ የሚምር ሊቀ ካህን ነው ደግሞ አይደለ? የሚምር ሊቀ ካህን ካለበት ምክንያት ሰው ብቻ ስላልሆነ ነው አይደል? ያ አምላክም ነው ሰውም ነው። ፍጹም ሰው ፍጹም አምላክ ስለሆነ የሚምር ተባለለት። እነዛ እኮ የሚያስምሩ ብቻ ናቸው፣ ምክንያቱም ሰው ብቻ ናቸው። ክርስቶስ ኢየሱስ ክርስቶስ ግን ምን ተባለ? የሚምር ሊቀ ካህን ተባለ። ለምን? እርሱ ራሱ መሐሪ ስለሆነ፣ እርሱ ራሱ ደግሞ መስዋዕትም ስለሆነ አይደል? የሚያስምርም ነው የሚምርም ነው። ልክ ነው። ፐርፌክት። በቃ ምክንያቱም የሚያስምር ነው፣ ከአባቱ ጋር የሚያስታርቀን ነው። ራሱን ደግሞ ከአባቱ እኩል ነው ደግሞ የሚታረቅ። አሁን ይህን ሀሳብ ይዘን ዕብራውያን 7 ላይ ያለውን ሀሳብ ዘወትር ይማልዳል የሚለው ለአንቀላፉት ነው ወይ የሚለው ትቀጥላለህ። አንድ ዕብራውያን 7ን በሁለት እንትን አድርጌ ታነቡትና አማርኛው ልዩነት አለው የለውም የሚለውን እንየው። አንዴ በትልቁ ልሁንና ልዩነቱን ትነግሩኛላችሁ። ያከራከረን እሱ ስለመሰለኝ እንዴት ነው ወደ እንትን የምመጣው? የት ለመምጣት በትልቁ ለመሆን ነህ እኮ በትልቁ እኔ ነኝ። ኦኬ ስታክ አድርጎ ነበር። ኦኬ አንዴ መዝሙር ወጣ አማርኛው ነው ትንሽ ያከራከረንና እስቲ ልዩነቱን እሺ እኔ ቅድም ይታያችኋል። ጄምስ ሄዳችሁ ይሰማል? ይሰማል። ቅድም ግን ቅድም የግራመር እኮ የቴንስ ፎርም ልዩነት አለ አይደለ? ወደ እንግሊሽ ስትሄዱ እሱን ማስተዋል ነበረብን። ለምሳሌ በእንግሊሽ ያው ቴንስ ፎርም ሳብጀክት ኦብጀክት ቨርብ ነው አይደለ? ቨርብ ዩዥዋሊ የሚመጣው ወደ መጨረሻ ላይ ነው አይደል? ካልተሳሳትኩኝ አይ ቲንክ እሱን ኮንሲደር ስላደረጋችሁ መሰለኝ የተወሰነ ሀሳባችሁ አንድ ነው። አውዱን የተረዳችሁበት አንድ እኮ ነው። ስለዚህ ስላንቀላፉት ሊቀ ካህናት ነው የሚማልደው። ዳጊ አንድ ይቅርታለ እንለያለን።
በቀይ ቀጥታ ያልከኝ ግሪከኛውን ዳጊ? አንድ ዳጊ ይቅርታና እንቀጥላለን። እሺ ቀዩ ላይ ቀጥታ ግሪከኛውን እንዳስቀመጠው ነው ያስቀመጥኩት። እላኛው ደግሞ ይሄኛው በአማርኛ ነው። ሁለቱን አንብበን ልዩነቱን እስቲ እንይ። ለዚህም ነው መጀመሪያ ስገባ እንዲሁም ከላይም ዳጊንም ሌሎቹንም ስጠይቅ የነበረው አንድ አይነት ነው ወይ ይሄ ስለ እነሱ የሚለው ስለማን ነው ብዬ የጠየቅኩት። እኔም ሳነበው በአማርኛ የመሰለኝ ልክ ለብሉይ ኪዳን ካህናት እንደሚናገር ነበረ እና ይታያችኋል። ይታያል። እርሱ እንዳይኖር ሞት ስለከለከለው ካህን እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ይሄ ምንም እንትን አይልም። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይልና ስለ እነርሱ ብሎ ነው የሚገባው። ከ24 ጋር ምንም የሚያስኬድ ነገር የለም። ስለ እነርሱ ስለማን ላይ እያወራ የእሱ ክህነት እንደማይለወጥ እንደማይሸጋገር ነው የሚናገረው እና እንደ ድንገት ስለ እነርሱም ይላል። ከዛ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለዚህም የሚለው ይመጣል እዚህ ጋር። ስለዚህ ምን ስለ እነርሱ ሊያማልድ ዘወትር ስለሚኖር ስለዚህ የሚለው ለምንድን ነው የመጣው? ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድን ይችላል ይላል። ይሄ አማርኛው። አሁን ይሄኛውን ሁለቱን ነው ምንት የምትሉኝ? ይሄኛውን ለአንብብልኝ። እሺ ቀዩን ደግሞ አንብብልኝ። እነሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለዚህ ደግሞ በእሱ ወደ አሁን ስለዚህ የሚለው ዳጊ አሁን ስለዚህ የሚለው ሴንስ ያመጣል። ስለምን የማይለወጥ ክህነት ስላለው ካህን ስለሆነ የዘላለም ካህን ስለሆነ ስለዚህ ደግሞ አንብበው። ስለዚህ ደግሞ ወደ እርሱ ወደ እግዚአብሔር የሚመጡትን ደግሞ ሊያድናቸው ይችላል። በእርሱ ወደ እግዚአብሔር በእሱ አምነው ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። ለምንድን ነው ሊያድናቸው የሚችለው? ካህን ሊቀ ካህን ስለሆነ። ከዛ ይህን ካለ በኋላ ቀጥለው እርሱም ሊማልድ ዘወትር በሕይወት ይኖራልና። ይሄኛው ግልጽ ነው። በነገራችን ላይ አማርኛውም ግልጽ ነው፣ ግን ይሄኛውም ግልጽ ነው። ይሄ ደግሞ የበለጠ ግልጽ ነው። ይሄ ነው ግሪከኛው ላይ እንግሊዝኛው ላይ ያለው ይሄ ነው። ለዚህ ነው ግን አማርኛው ሰፊሮስ ለሞቱ ሰዎች ዘወትር ይማልዳል ይባላል እንዴ? አይባልም እኮ ዳጊ። እኔ ሀሳብ ልስጥ እንደዛ ይባላል። ስለእነርሱም ይቅርታ እንዲሁ አንድ እንትን ፌት አንድ ጥያቄ ሳልጠይቅ ደግሞ ለምን ሸኘኸው? ይቅርታ አድርግልኝ። ትልቅ እንትን እየተማማርን ነው አሁን። እዚሁ ላይ ለምን እንትን አትልም? አለን እኛ ትጠይቀናለህ ከፈለግ። አንድ ፌት እንትን ይስጥና ሀሳብ። እሺ ይኸውልህ እኔ አሁን ከሁላችሁም የተረዳሁት ላይ ቁጥር 25 ላይ ሁላችሁም የተረዳችሁበት አውድ ምንም የተለየ ነገር የለም። አሁን እዚህ ጋር ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና የሚለው አሁን እዚህ ጋር ስለ እነሱ የሚለው ስለ ብሉይ ኪዳን ካህናት ወይም ደግሞ የብሉይ ኪዳን የሊቀ ክህነት አገልግሎቱን እኮ ነው የሚናገረው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። አሁን ከላይ ጀምሮ ስለ ብሉይ ኪዳን ያለውን የክህነት አገልግሎት ከተናገረ በኋላ የክርስቶስ ክህነት ግን ዘላለማዊ ነው፣ ከብሉይ ኪዳን ካህናት የላቀ ነው፣ የበለጠ ነው የሚል ሀሳብ ነው ያለው። የመጀመሪያው ሀሳብ በዚህ ሊቀ ክህነት ማለት ነው። በዚህ ሊቀ ክህነት እሱ ዘላለማዊ ሊቀ ካህን ሆኖ ስለዚህም ደግሞ እሱ ሊቀ ካህናችን ነው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ዘወትር የሚማልደው ላንቀላፉ ካህናት ነው። አንድ ዳጊ ለሁሉም ነው። ባቀዳው ምን እልክልሃለሁ፣ ችግር የለም እለጥፈዋለሁ። አሁን እየተማማ እንትን እያለን ዳጊ ችግር ዳጊ ይሰማል።
ዘወትር ሊያማልድ በሕይወት ይኖራልና የሚለው ለሁሉም ነው። ምሳሌ ስለ ምልጃው የምጠይ ግን የክርስቶስ ምልጃ ቅድም ስንዋይ ከነበር የክርስቶስ ምልጃኛ ከሊቀ ክህነቱ ጋር ነው የምናያይዘው። ገብቷል አይደለ? እሱማ ታዲያ ከየት እናመጣለን? ከዛ ውጭ በቃ ስለዚህ እዚህ ጋር ሁለት ሀሳብ ነው ያለው። ስለ እነርሱም ሲል ያለው ይጋ መሰለ ጥያቄ ያለው ዘወትር የሚለው ለአማኞች ዲያቆን መጥቷል፣ መዝሙር ይመጣል፣ አስገቡት። ያ ዘወትር የሚለው ላንቀላፉት ነው ብሎ ማስቀመጥ እንዴት ነው? ዘወትር ላንቀላፉት ይማልድላቸው ዲያቆን እኮ ያለው አይደለም። ክርስቶስን ተስፋ ሲያደርጉ ለነበሩትና ታች ጋር መጥቷል። መጥቷል። እሺ ዳጊ ዲያቆንም እኮ ያለው እኮ እሺ ላንቀላፉት ብቻ እኮ አይደለም ያለው። ላንቀላፉት ብቻ እኮ አላለም። ቀጥል ዲያቆን፣ ይቅርታ ሳልሰካ ቀርቼ ቻርጅ ዘግቶብኝ ነው፣ ይቅር በሉኝ። ይሰማል ድምፄ? ይሰማል። ያረዱ እሺ ፕሊዝ እኔ በደንብ ስሙኝ። እኔ ለክርስቶስ ለሁሉ ቤዛ ሆነ፣ ቤዛነቱ የደሙ መፍሰስ ለሁሉም አይደለም እኔ አላልኩም። ለሁላችንም ነው የሆነው። ለሁላችንም ሲባል ወደኋላም ሄዶ ላንቀላፉት ደግሞ ለእኛም ለሁላችንም ያ አንድ የፈሰሰው ደም እሱ ምክንያቱም የሚምር ሊቀ ካህን ስለሆነ የደሙ መፍሰስ ላለፉትም ለእኛም እርሱ የዘላለም ሕይወት ሰጥቶናል። እርሱ አስታራቂያችን ሆኗል፣ ታራቂያችንም ሆኗል። ይህን ያልኩት እኮ ነው። እነርሱም የሚለው ከላይ ጀምሮ እየመጣ ያለውን የሊቀ ካህናነቱ የብሉይ ኪዳን ሊቀ ካህናትን አመጣና ከዛ ደግሞ በእርሱ ደግሞ ወደ እግዚአብሔር የሚመጡትን ደግሞ በእርሱ አምነው በክርስቶስ አምነው ወደ እግዚአብሔር ደግሞ የሚመጡትን ደግሞ እነርሱን ደግሞ ሊምራቸው ያ ደሙ የታመነ ነው። ስለዚህ የክርስቶስ ደም ላንቀላፉትም ለብሉይ ኪዳን ካህናትም ጠቅሟቸዋል፣ ሕይወት ሆናቸዋል። ደግሞ ለእኛም ደግሞ በእርሱ አምነን በክርስቶስ አምነን ወደ ለምንመጣው ለእኛም ከአባቱ ጋር ያስታርቀናል፣ ከራሱ ጋርም ያስታርቀናል። ጠቅላላ የዕብራውያን መልእክት ምዕራፍ 7 ጠቅላላ ሀሳቡ ያንን የያዘ ነው። የእኔ ትርጉም አይደለም። በዚ የአባቶችን ትርጉም አውጥተን ማየት እንችላለን። እኔ እኮ ከቅድም ጀምሮ እኔ የተናገርኩት እና አሮን ነው ለምን ያላልኩትን በዛ መልኩ አልክ እያላችሁ ዲፋይ እንደምታደርጉ አሮን ነው። አይ እዚህ ቦታ ላይ ቁም ነገሩ አሁን አንድ የሚታመን እውነት አለ። ዕብራውያን 11 ጋር ስንሄድ አባቶች ተስፋ አድርገው እንዳንቀላፉ ይነግረናል። እውነት ነው። ማንም እነሱም ወደፊት አይተው ዳኑ፣ እኛ ወደኋላ አይተን ነው ምንድነው እኔ አንተ ያልከውን ነው የምቀበለው። እዚህ ቦታ ላይ ግን እየነገረን ያለው ዘወትር ስላንቀላፉት ይማልዳል እያልን ነው። ይሄም እኔ እያልኩ ያለሁት አሁን ያነበብነውን ነው። እሺ አሁንም በደንብ ነው ያለው ወይንስ ለምእመና ለሚያምኑት በክርስቶስ ለሚሆኑት ወደሱ ለሚመጡት ዘወትር ይማልድላቸዋል እያለን ነው። ይህንን ሀሳብ ልትሰጥ እሺ አሁን ድጋሚ ልናገርና ልጠቅልል። ኦኬ ከላይ ጀምሮ እነርሱም እያለ እየመጣ ያለው ሀሳብ ስለ ብሉይ ኪዳን ካህናት እያወራ ነው። የክርስቶስ ደም የክርስቶስ ቤዛነት በመስቀል የተሰራው ስራ ለዘላለም ሕያው ነው። ለዘላለም ሕያው ነው ማለት ነው። በዚሁ በዕብራውያን መልእክት አውድ ፍቺ መሰረት እነዛ በእርሷ አምነው ላንቀላፉትም ለብሉይ ኪዳን ካህናት ጠቅሟቸዋል፣ ሕይወት ሆኗቸዋል። ደግሞ በክርስቶስ አምኖ ደግሞ ወደ እርሱ ለሚመጡት ሁሉ ለዘለዓለም ምሕረትን ይቅርታን ከራሱ ጋርም ከአባቱ ጋርም እያሰጠ ለዘላለም ሕያው ሆኖ ይኖራል ማለት ነው። ስለዚህ ለዘላለም ያድናቸዋል ሲባል ለዘላለም በሕይወት ይኖራል ሲባል በመስቀል ላይ የተሰራው ስራ ላለፉትም ለእኛም ለሚመጣውም ሁሉ አንድ የቤዛነቱ አንድ የደሙ መፍሰስ የዘላለም የኃጢአት ይቅርታ እያገኘን እንቀጥላለን፣ እንሄዳለን፣ የዘላለም ሕይወት እናገኛለን ማለት ነው። ዳጊ አሁንስ ጠቅላላ ሀሳቡን እገዛዋለሁ፣ ግን እኔ ዘወትር የምትለው ከዚህ አንጻር ካየኸው ግን የኔ የምለው ከዚህ አንጻር ካየኸው እየነገረን ያለው
ዘወትር ብሎ እየነገረን ያለው ሊቀ ካህን ነው። ሊቀ ካህን ምንድን ነው ስንል መስዋዕቱ እሱ ነው። መስዋዕት አቅራቢው ደግሞ ሕያው ነው፣ ለዘላለም ሕያው ነው እና ሞት አልገደበውም እና ወደ እሱ የሚመጡትን ዘወትር ምን ይልላቸዋል? ይማልድላቸዋል። ልክ ይማልድላቸዋል ማለት ነው ዳጊ። አዎ አንደኛ ዮሐንስ ላይ ያለው አማኞች ኃጢአትን አትስሩ ተብለዋል። ኃጢአትን ቢሰሩ ማን አለላችሁ? ጠበቃ ክርስቶስ ኢየሱስ አለላችሁ። አስታራቂ ማን አለላችሁ? ኢየሱስ ክርስቶስ አለላችሁ። ምን ማለት ነው አስታራቂ ነው ሲባል ዳጊ? በደሙ ትታረቃላችሁ። ሰው ኃጢአትን ይሰራል፣ ንስሐ ሲገባ የኃጢአትን ዋጋ ማን አለ? የክርስቶስ ደም አለልህ እኮ። ራሱ ደሙ ይቅር ባይ ነው አይደል? በደሙ ይቅር ተብለናል። ደሙ ይቅር ባይ አይደለም እንዴ? ዛሬ አሁን ለምሳሌ ደሙ ንስሐ ስትገባ ደሙ ይቅር አይልህም? ይቅርም አያስብልህም? ኖ ደሙ ክርስቶስ ይቅር የሚል ቃሉን ይጠቀማል። ይቅርም ይለኛል፣ ይቅርም ያስብለኛል። ግን መስዋዕቱንና ሊቀ ካህኑን መለየት እንችላለን? የሚምር ሊቀ ካህን እኮ ያልነው ለዛ ነው። ክርስቶስ ራሱ ታራቂ ነው፣ አስታራቂ ነው። አዎ። ስለዚህ ዘወትር የሚማልደው ማን ነው ሲለን ክርስቶስ ኢየሱስ ነው ያለን። ለማን ነው ስንባል ለኛ ልጆች ለሆንን ለዳንን ነው። በምኑ? በቤዛነቱ ለዳኑት ማን አለላቸው? ክርስቶስ ኢየሱስ። ምን ማለት ነው ይማልዳል ስትል? ዛሬ ይማልዳል ስትል ምን ማለት ነው? ዛሬም በክርስቶስ ደም ታረቃለሁ እያልኩ ነው እኮ። እሱን እኮ ነው ያልኩህ። ስለዚህ አንድ የፈሰሰው ደም ይቅር ይለናልም ይቅርም ያስብልናልም አይደል? ደሙ ይቅር ይለናል ቃሉ ኦኬ ብትጠቀመውም ምንም ችግር እንደዚህ የሚላለ ደሙ ይቅር ይለናል እንዴ? ግን ደሙ ይቅር አይለንም እንዴ? በደሙ የኃጢአት ስርየት አላገኘንም? በገዛ ደሙ ይቅር አላችሁ ይላል እንዴ? ቆይ አይ የእንትኑ ሂደቱ ደሙ ይቅር ይለናል ሳይሆን የሚለን በደሙ ነው ይቅር የተባል ነው። ምንድን ነው? በክርስቶስ ሊቀ ካህን ሰው መሆኑ አለ። በክርስቶስ ሰው መሆኑ ነው አይደለ? በሱ በኩል ወደ አብ መግባትን ያገኘ ነው፣ ወደ እግዚአብሔር መግባትን ያገኘ ነው። የሚምር ሊቀ ካህን ያለው ለምንድን ነው ሲነገረኝ? የሚምረን በምንድን ነው ስንል በከፈለው ነው። ስለከፈለ ሊቀ ካህን ስለሆነ እንትን መስዋዕት ስላቀረበ። ዳጊ የሱን አይጠየቁ። የሚምር ሊቀ ካህን ነው ሲባልም የሚያስምር አይደለም ያልኩ። የሚምር ሲባልም ማለት ነው። የሚምርና የሚያስምር ልዩነቱ ምንድን ነው ዳጊ? የሚምርን ብትለኝ እሱ አምላክም ሰውም ነው። ጥያቄ እሱ ማን ነው አላልኩም። የሚምር ሊቀ ካህንና የሚያስምር ሊቀ ካህን ማለት ነው ልዩነቱ። የሚምርና የሚያስምር፣ የሚምር ማለት ይቅር የሚል ማለት ነው። ኢየሱስ ክርስቶስ የሚምር ሊቀ ካህን ነው ወይስ አይደለም? ይምራልም ያስምራልም። በጣም ጥሩ። የብሉይ ኪዳን ካህናትስ ያስምራሉ ወይስ ይምራሉ? የብሉይ ኪዳን ሊቀ ካህናት ሰው ብቻ ናቸው። እኔ ምንድን ናቸው ካላልኩም ዳጊ፣ ያስምራሉ ወይስ ይምራሉ? ከምን አንጻር ይምራሉ ስንል ከምን አንጻር ነው? እንትን ይቅር ያሰኛሉ ስንል ከምን አንጻር ነው ማለት አለብን። ሰው ብቻ ስለሆኑ ነው። ሰው ብቻ ስለሆኑ ምን ይዘው ይገባሉ? መስዋዕት ይዘው ስለሚገቡ ይቅር ያሰኙናል። ክርስቶስ የብሉይ ኪዳን ካህናት የሚምር ሊቀ ካህን ይባላሉ? ሰው ብቻ ስለሆኑ አይባሉም። በጣም ጥሩ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ያለው ራሱ ታራቂ ስለሆነ አይደል? ይቅር ባይ ስለሆነ አይደል? አምላክም ሰውም ስለሆነ ነው እኮ። ታራቂ ስለሆነ ራሱ ይቅር ባይ ስለሆነ አይደል? ትክክል። ታራቂ ነው ስንል እያወራን ያለ ነው አምላክም ሰውም ስለሆነ ነው እያወራን ያለ ነው። እኔ እኮ ክርስቶስ ኢየሱስ ምንድነው አልጠየቅኩም ዳጊ። ቆይ አንዴ በሊቀ ካህኑ በኩል ነው አይደለ ይቅር የተባልነው? ራሱ ይቅር ባይ ነው እኮ። የሚምር ሊቀ ካህን ያለውን መሰለ ራሱ ታራቂም ነው አስታራቂም ነው። በሊቀ ካህኑ በኩል ይቅር አልተባልንም ወይ? ይኸውልህ ይቅር ብቻ መባል አይደለም ይቅርታም አግኝተናል ከሱ ከራሱ። እሱማ እውነት ነው እኮ። እሱ እኮ ማለት እሱን እኮ ያምናለሁኝ። እሱ እኮ አምላክም ነው ከእግዚአብሔር ጋር የታረቀ ነው እኮ። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን የተባለው ራሱ ታራቂ ነው፣ ይቅር ባይ ነው፣ ደግሞ አስታራቂም ነው።
ችግር የለውም። ግን ቆይ አንዴ በትክክል እያወራሁህ ነው። ግን አንተ ምላኬ ዳጊ እየረበሽኩ ነው አንተ? ኖ አልደረበሽከኝም ዳጊ። እኔ የኔን አቋም የኔን ትምህርትና የመጽሐፍ ቅዱስን ፍቺ ነው የምነግርህ ያለሁት። አይ ታች እየጻፉ ያሉት ልጆች ኖ ታች አቲ ዳጊ ፕሊዝ ታች አቲ አይቺን ቃል ልናገር። አይ ክርስቲያን ስለሆኑ እንደ ከተሳሳትኩም ልታረም ነው። ዳጊ ማን ነው? እኔ ብሎክ ዳጊ የታች አቲ እኔ ቅድም ጀምሮ ብዙ ነገር ይሉኛል፣ ግን ቦታም አልሰጠሁት። አይተከዋል። ችግር የለውም። ታች አቲ አሁን ዋናው ቁም ነገሩ ጋር ስንሄድ እሺ ቦታው ላይ እየተናገረ ያለው አንተ እያልክ ያለኸው ዘወትር የሚማልደው ዘወትር የሚማልዳል የተባለው ዘወትር የሚማልደው ላንቀላፉት ነው ወይንስ በህይወት ላሉት ነው? ኦኬ በጣም ስማኝ እና እንትናን ከብሎክ ፍታኝ እያለ ነው። ኧረ ተው ዳጊ ተው ሀሳብን ሰብስብ። ቆይ አንዴ ይቅርታ ከታች ከብሎክ ፍታኝ እያለህ ነው። እና ማን ነው ያለኝ? ዜድ ታዲያ ከታች ካለ እንዴት ነው ከብሎክ የምፈታው? አይ ኖ ለእኔ ጽፎልኝ ነው። ሲደጋገም ጊዜ ነው። ኦኬ አሁን ቀጥል። ይቅርታ ዲያቆን ዳጊ ችግር የለውም። ኮመንታቲ ፕሊዝ። ትልቁን ሀሳብ ይዘናል እኮ ድምፅ ይዘናል። እናንተ እያወራን ነው። ኦኬ በደምብ ስማኝ ዳጊ። አሁን በዕብራውያን 7 ነው እያጠናን ያለ ነው እግዚአብሔር እየፈቀደልን። ስለዚህ ስናጠናው ኢየሱስ ክርስቶስ የሚምር ሊቀ ካህን ስለሆነ እዛው ላይ የሚገርም ነገር ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ደግሞ ይላል። አየኸው ራሱ ደግሞ አዳኝ ስለሆነ አዎ የክርስቶስ ደም ለዘላለም ሕያው ስለሆነ ምን ማለት ለዘላለም ሕያው ነው ሲባል ያ የፈሰሰው ደም እንደ ብሉይ ኪዳን ካህናት ለምሳሌ ብሉይ ኪዳን ካህናት የእንስሳት ደም ያፈሳሉ ላለፈው ሳይሆን ኦልሬዲ ልክ አሁን ምንድነው ኃጢአት ሰርተው ለዛ መስዋዕት ይዘው ይመጣሉ። ለዛ ለሰሩት ኃጢአት ጊዜያዊ ስርየት ያሰጣል ያ የእንስሳት ደም። የክርስቶስ ደም ግን ለዘላለም ሕያው ስለሆነ ያለፉትንም ያንቀላፉትንም በእርሱ ተስፋ አምነው ያንቀላፉትንም ተስፋ አድርገው ያንቀላፉትንም ምሯል፣ ይቅርም ብሏል። ደግሞ በእርሱ ደግሞ አምነው እንደሚመጡትን ደግሞ ወደፊት ደግሞ እኛንም ሌሎችንም ሁሉ ለዘላለም ይቅር እያስባለ ራሱም ደግሞ ይቅር ባይ ስለሆነ ይቅር እያለ ለዘላለም ሕያው ሆኖ ይኖራል ማለት ይሄ ነው። ስለዚህ ለዘላለም ሕያው ነው ሲባል ላለፉትም ለወደፊትም እስከ ዓለም ፍጻሜ ድረስ የክርስቶስ ደም ያለፉትን ይቅር ብሎ ለሚመጡት ደግሞ ይቅር እያስባለ ደግሞ ይቅርም እያለ ለዘላለም ሕያው ሆኖ ይኖራል። ምክንያቱም ለዚህ እንደዚህ ይላል ይኸውልህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና አለና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይላል። አየኸው ራሱ ደግሞ የሚምር ሊቀ ካህን ስለሆነ መሐሪም ስለሆነ ወደ አባቱ የሚመጡትን ይቅር ይላልም ከአባቱ ጋርም ያስታርቃል። ይሄ ለዘለዓለም የሚሆን ነው እስከ ጌታ ምጽአት ድረስ። አንቀላፉት ነው ወይ ስልህ ነው ወይስ አይደለም? ሁለቷን ቃል በላትና ላንቀላፉት ነው ዘወትር የሚማልደው ወይንስ በህይወት ወደሱ በእምነት ለሚመጡት ነው? ከሁለት አንዱን ምረጥልኝና ከዛ አስረዳኝ። በጣም ጥሩ። ከሁለት አንዱ ምረጥ እንዳትለኝ ለምን መሰለህ? ተያይዞ የመጣ ሀሳብ ስላለ እሱንም አያይዤ ነው እፈታለሁ። ምክንያቱም ተያይዞ የመጣው ሀሳብ ምንድን ነው? የኢየሱስ ክርስቶስ የዘላለም ሊቀ ካህንነት ቤዛነት በመስቀል ላይ የሰራው ስራ መስዋዕትነት ላለፉትም ጠቅሟል፣ ለሚመጡትም ደግሞ ጠቅሟል። ለሚነሳው ለማን ነው የሚገልጸው? ለሁላችን ላንቀላፉት ይማልዳል። ኖ አላልኩም፣ እንደሱ አላልኩም። በደንብ ስማኝ። ዘወትር ሲል ይኸውልህ በእርሱ ተስፋ አድርጎ ላንቀላፉት ጠቅሟቸዋል። ምክንያቱም ዕለት ዕለት ጌታ መስዋዕት ማቅረብ አያስፈልገውም። አንዴ መስዋዕት አቅርቧል፣ አለቀ። እንደ ብሉይ ኪዳን ካህናት ዕለት ዕለት መስዋዕት ማቅረብ አያስፈልገውም። አንድ የቀረበው መስዋዕት ለዘለዓለም እርቅ እያደረገ ይኖራል፣ እርቅም እያሰጠ ይኖራል፣ ይቅርም እያለ ይኖራል። ሕያው ሆኖ እስከ ጌታ መምጣት ድረስ ለዘለዓለም ሕያው ሆኖ ይኖራል። ይህ ግን ለእኛ ብቻ ነው የሚሆነው ወይስ ወደፊትም ላለፉት ነው? ቤዛነቱ ላለፉትም ሆኗል። ለሚመጡት ደግሞ ለዘለዓለም እስከ ጌታ መምጣት ድረስ ይቅር እያለ
እያስማረ ራሱም ደግሞ እየማረም ለዘላለም ያው ሆኖ ይኖራል። አሁንስ ኦኬ አይ እንደዚህ ከሆነ ኖርማል በቃ ለአንቀላፉትም አስመባቸዋል፣ ለእኛ ደግሞ ዘወትር እየማለደ ይኖራል የሚለውን ብለኸኛል ማለት ነው። እኔ ያልኩትም በደንብ ስማኝ፣ ያንተን ቃል አልጠቀመውም። ምክንያቱም እኔ ይሄ ምልጃ የሚለው ሀሳብ ለእኔ ቆይ ጳውሎስ ምልጃ ሲል ክርስቶስን አሳንሶታል ማለት ነው አይደለም። ምክንያቱም ከብሉይ ኪዳን ካህናት ጋር እያያዘ ስለበለዋል ምልጃ የሚለውን ጳውሎስ ልመልስላ የኔን ትርጉም ተወውና ጳውሎስ ምልጃ ሲል ዘወትር ይማልዳል ሲል አንተ ዘወትር ይማልዳል ትላለህ? እኔ እንደ አባቶቼ ነው የምፈታው። አባቶቼ ሲፈቱት ምልጃ የሚለውን ጳውሎስ አባት አይደለም። ኖ ጳውሎስ አባት አይደለም። ልመልስልህ እንጂ እንደ እኔ እኮ ቤተክርስቲያን አለች። እኛ በለኝና ከዛ ታስረዳኝ። ዳግም ቆይ ጳውሎስ አባት አይደለም። ስማኝ ዳግም፣ እኔ ቤተክርስቲያን አለኝ፣ እንደ ግሌ አልፈታም። እሺ እንደ ቤተክርስቲያንህ ጳውሎስ አባት አይደለም ወይ? እንደ ቤተክርስቲያን ዳጊ ጳውሎስማ አባት ነው አይደለም? ስለዚህ ዘወትር ይማልዳል የሚለውን እኮ የሐዋርያን ዳጊ ሐዋርያ ጳውሎስ ነው ቅዱሳት ይሄ አይደለም አይደለም። እኔ አባቶቼን ነው አለኝ። ቆይ አንዴ እኮ ልጨርስ ሀሳቡን ልንገርህ። ሐዋርያው ጳውሎስን በትክክል እነሱ ፈተውታል ነው እንጂ እሱ አባት አይደለም ምናምን አይደለም። እነሱ ጋር ትክክለኛው ፍቺው ደርሷል። ቆይ አንዴ ቃል በቃል ያለውን እኔ እንዲህ ቢለኝ እኮ እኔ አልፋል። ቃል በቃል ያለውን እቀበላለሁ፣ ግን ይሄንን ቤተክርስቲያኔ እንዲፈተዋለች ካለኝ በቃ ልክ ነው እሱ። ግን እሱ ቃል በቃል ያለውን ነው አለኝ። ኦኬ ቃል በቃል መጽሐፍ ቅዱስ ቃል በቃል ከፈታህ ትቸገራለህ ብዙ። ምክንያቱም ለመሰለ የምትቸገረው ለምሳሌ እግዚአብሔር ተጸጸተ ብሎ ጽፏል። ስለዚህ ቃል በቃል አትፈታውም አይደለ? ምን ማለት ነው ትፈተዋለህ? ምን ማለት ነው ብሎ ደግሞ ሲፈታ ደግሞ አባቶች ቤተክርስቲያን አባቶቻችን እንዴት ተረዱት የሚለውን ነው የምንይዘው። እኔ ቤተክርስቲያን ስላለኝ የግሌን ፍቻ አልፈታም። ቃል በቃል እሄዳለሁ ካልክ ቃል በቃል የማይፈቱ ብዙ ነገሮች። ስለዚህ የነገረ ክርስቶስ ምልጃው የሚለው ሮሜ 8:34ንም ዕብራውያንም በተለይ ዮሐንስ አፈወርቅ ሌሎችም አባቶች ሲፈቱት ፍቅሩን ለማሳየት ነው ይላል። ፍቅሩን ለማሳየት፣ ቤዛነቱን ለማሳየት፣ በመስቀል ላይ የሰራውን ስራ ለማሳየት፣ ሊቀ ካህናት መሆኑን ለማሳየት እየተነጻጸረ የተቀመጠ ነው እንጂ ምልጃ የሚለውን ዝም ቢያንጠልጥዬ ለምሳሌ ስለ ቅዱሳን ሁሉ ማልዱ ይላል። እኛን አይደለ ለቅዱሳን ለሰዎች ለነገስታት ሁሉ ምልጃ እንደሚያስፈልግ ይላል። ስለዚህ ምልጃ የሚለውን ሀሳብ ይዤ እኔ እጸልያለሁ፣ ስለ አንተ እጸልያለሁ፣ ስለ ነገስታቱ እጸልያለሁ። ቃል በቃላችን ይዤ ሄጄ ክርስቶስ ዛሬ የሚጸልያለን ነው አይደለም። ይኸው እንደ አገባቡ እንዴት እንደሚፈታ ታየዋለህ። ስለዚህ ለክርስቶስ ሲነገር ያ ምልጃ የሚለው ቃል አንደኛ ከብሉይ ኪዳን ካህናት ጋር እየተያዘ የተነገረ ስለሆነ፣ ሁለተኛ ደግሞ ፍቅሩን ለማሳየት የባሪያን መልክ ይዞ እንደኛ ሰው መሆኑን ዝቅ ማለቱን ለማሳየት ደግሞ አስታራቂነቱን ለማሳየት የተጠቀመው ነው እንጂ ልክ እኛ ምልጃ እኔ ለአንተ በማደርገው ምልጃ አይደለም። ለምሳሌ ዳጊ አንተ ልጠይቅ፣ እኔ ለአንተ እማልዳለሁ አይደለ ዳጊ? እሺ ኢየሱስ ክርስቶስ ይማልዳ ስትል እኔ ለአንተ እንደማልደው ነው? እኔ እንዲህ ብዬ መልሳለሁ። ኢየሱስ ክርስቶስ ይማልዳል ስትለኝ አዎ ይማልዳል። አንተ ስማልድልሃለሁ ስትለኝ አዎ ትማልድልኛለህ። ምልጃ የእኔ ምልጃና የክርስቶስ ምልጃ አንድ ነው? አንዴ ቆይ፣ እኔ እኮ የጠየቅኩህ መጽሐፍ ቅዱሱ ላይ ሁለት የሰውን ምልጃ ተብሎ ተጽፏል፣ ለክርስቶስም ምልጃ ተብሎ ተጽፏል። ሁለቱንም እቀበላቸዋለሁ። እንዴት አድርገን መፈተው? እንዴት ነው ሲባል አሁን ነው በቃ እንዴት ነው ሲነገር አንተ ለእኔ ትጸልይልኛለህ። የእኔ ምልጃ እንዴት ነው የሚገለጸው ዳጊ? ጸልይልኝ ማለት ነው። አንተ ወደ ክርስቶስ ትጸልይልኛለህ ማለት ነው እንጂ ቤዛ እየሆንኩ አይደለም፣ ደሜን እያፈሰስኩ አይደለም። እንዲህ ነው አይደለም ማለት ነው። የክርስቶስን ቤዛነት አለ፣ ሊቀ ካህን ነው እያልን እንናገራለን። ማን ብሎ እንደዚህ ለምንድን ነው እንደዚህ ብሎ የፈታው? መጽሐፍ ቅዱስ ላይ ምልጃ ብሎ አስቀምጦታል። እንዴት እንደዚህ ያገ ፈታው? መጽሐፍ ቅዱሱ ምልጃ ብሎ ለክርስቶስ ሲያስቀምጥልን ምን ብሎ አስቀምጦለታል? ሊቀ ካህን ነው ብሎ አስቀምጦልናል። ይኸው ዕብራውያን 7 ላይ ራሱ ስናወራ ከምን ጋር እያነጻጸረ ነው? ሊቀ ካህናችን ነው ብሎ በምን እሱ ግን ሞት የማይገድበው ነው እያለ የእሱን ሊቀ ካህንነት አስቀመጠና ዘወትር ስለኛ ይማልዳል ብሎ ከማን ጋር የተነጻጸረ?
ከብሉይ ኪዳን ሊቀ ካህናት ጋር ተነጻጸረና በጣም ጥሩ። እነሱን ሞት ከለከላቸውና እነሱን በጣም አሪፍ። እንዳይማልዱ ነው ሞት የከለከላቸው። ምን እንዳይሉ እንዳይማልዱ ይማልዳሉ እንጂ አንደኛው ሲሞት እኮ አንደኛው ይተካል። እንዳይማልዱ አይደለም፣ እንዳይማልዱ አይደለም ከለከላቸው። አይደለም ዘወትር እንዳይማልዱ ሞት ይከለክላቸዋል። አንዱ ሲሞት እኮ አንዱ ይተካል እኮ ዳግዬ። ታዲያ ሞት አልከለከላቸው? መቼ ቆመ ምልጃው? መስዋዕቱ እግዚአብሔር ፊት ሄዶ ማስማሩ መቼ ቆመ? ሊቀ ካህንነታቸውን ሞት አልከለከላቸውም ወይ? ወይ ጉድ! እሱ ሌላ ምልጃ ሌላ። ምን ሆነሃል? ሊቀ ካህንነታቸው በጊዜ የሚገደብ ነው። ቆይ ዳግዬ፣ ሊቀ ካህን ማለት ይኸውልህ ዳግዬ አገልግሎት የሚሰጥ ማለት ነው አይደለ? መስዋዕት አቅራቢ፣ ስለ ህዝቡን ከእግዚአብሔር ጋር የሚያስታርቅ ማለት ነው። ሲሞት መስዋዕት ያቀርባል። ሌላ ሰው ደግሞ ተክቶ ይቀጥላል አገልግሎት። ሞት ይከለክለዋል ማለት ነው። ኖ ስለ ግለሰብ እኮ አይደለም የምናወራው። አገልግሎቱ ዘወትር መስዋዕት እንዳያቀርብ አገልግሎት አይቆምም ዳግዬ። አንዱ ካህን ስለሞተ አገልግሎት ቆመ መቻልኩኝ እንደ ማስታረቁ ነው አገልግሎቱ እኮ። ቆይ አንዴ፣ ሰውየውን እንዳይቀጥል ሊቀ ካህኑ እንዳይቀጥል ምን ይከለክለዋል? ሞት ሌላ ይተካል። አገልግሎቱ ነው እየጠየቅኩ ዳግዬ። ስለ ሰውየው ፐርሰናል የላይፍ ስፓም ሳይሆን እያወራን ያለ ነው አገልግሎቱ። አሁን የክርስቶስ ሊቀ ካህንነት ሕያውን የተባለው ከምን አንጻር ነው? የክርስቶስ ሊቀ ካህንነትነት የማይቆም ሰው ነው አይደል? አንድ በቤዛነቱ የተደረገ ስለሆነ ሕያው ስለሆነ ነው። ትክክል። መዝሙሬ መጽሐፉን ብከፍተው ለምን ብዙ ጊዜ ይሄኛውን ክፍል እንትኑን ግን ጠቀሰው እንዳይማልዱ። አንድምታው ላይ ግን እንዲህ ይላል። እንዴት ትለዋለህ? አንድምቷን ለአንብባትና አንድ ዳጊ እንጨርስና ጠቅለል። የኢትዮጵያ ኦርቶዶክስ አንድምታ ናት። አንድ ዳጊ እያዳመጥክ እሺ፣ እናያለን። አንዴ በትልቁ እናድርገውና ከእንደገና እናየው። ብዙ ጊዜ ይህ ክፍል ይጠቀሳል። ምልጃ ስለሞቱ በቃ ምልጃ ቆመ። ክፍሉ ስለዛ አይደለም የሚናገረው፣ ስለ መተካካት ነው። የብሉይ ኪዳን ካህናት አንዱ ሲሞት አንዱ ይተካ ነበረ። ለምን? ምድር ላይ ነው የሚያገለግሉት። የኢየሱስ ክርስቶስ ግን ያው ሞቷል፣ ተነስቷል። ግን ለዘላለም ስለሚሞት የእሱ ክህነት ሌላ ሰው አይወስደውም፣ አይተካም እያለ ነው። የእነሱን ግን ክህነት ማን ይወስደዋል? አንዱ ሲሞት ሌላ ይወስደዋል። አገልግሎቱ አይቆምም። ባይወስደው ኖሮ እነሱ ምን እያደረጉ ነበር? ሞት ባይገድባቸው ኖሮ እነሱ ሁልጊዜ መስዋዕት እየያዙ ቅድስተ ቅዱሳን ይገቡ ነበር አይደል? አገልግሎት አይቆም እኮ ዳጊ። ፖይንት መስዋዕት ብቻ አይደለም እኮ ያስተምሩ ነበር። ብዙ ነገር አለ። አይ ስለ መስዋዕቱ ብቻ ነው። መስዋዕት ያቀርቡ ነበር። አሁን እነሱን ምን ከለከላቸው? ሞት ከለከላቸው የሚለው አውዱ ሞት ከለከላቸው የሚለው ምንን ለመናገር ነው? እዚህ ጋር የኢየሱስ ክርስቶስ የማይተካ ካህናት ዘላለማዊ እንዳልሆነ ሊያሳየን፣ የእሱ ግን ዘላለማዊ ነው። ለምን? ሞት የማይገድበው ነው። ስለ እነሱ ነው፣ ስለ ኢየሱስ ክርስቶስ ለመናገር ነው እነሱን ያመጣው። ኢየሱስ ክርስቶስ የኢየሱስ ክርስቶስ ሊቀ ካህንነት ይበልጣል ሊለን ነው። ትክክል። ስለዚህ እነሱ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። ብዙ ለምንድን ነው የሆኑት? አንዱ ሲሞት አንዱ ይተካል። ለምሳሌ አሁን የኦርቶዶክስ ጳጳስ ባይሞት ሌላ ጳጳስ አይተካም። ትክክል። አዎ፣ እሱ ግን ሞቷል። ግን ስለተነሳ ለዘላለም ስለሚኖር የእሱ አይተካም። በአዲስ ኪዳን የእሱን ቦታ ሚዝ የለም። የእሱ ተካፋይ ነው። የእሱ አገልጋዮች፣ የእሱ ባለንደራሲዎች ናቸው እንጂ ሐዋርያቶቹ የእሱን ቦታ ተክተው አይደለም የሚሰሩት። እንደ ብሉይ ኪዳን የእሱን ቦታ ተክቶ የሚሰራ የለም። በአዲስ ኪዳን የእሱን የአገልግሎት እንትን ተሳትፈው ነው። እሱን አምባሳደር ነው የሚላቸው እንደውም ወይም ስለ ምድር ካህናት እያወራሁ። ስለዚህ እሱን እየተናገረ ነው እንጂ ሲሞቱ መስዋዕት ያቀርባሉ አያቀርቡም፣ ያማልዳሉ አያማልዱም እያለ አይደለም። ሲጀመር መስዋዕት ማቅረብን አይደለም ምልጃ የሚባለው። ብቻ ለዲያቆን ልበለውና አንድምታው ላይ እንደዚህ ይላል። እንዴት ለአንብበው ትፈቅድልኛለህ ዲያቆን? የትኛው አንድምታ? የዕብራውያን አንድምታ ነው። የዕብራውያን አንድምታውን ለውጥ አላ መጋቢ ሐዲስ ስብሐት ዳምጤ የጻፉት። ስብሐት ዳምጤ
ወይ እንግዲህ ቃሉን አበመኝ አይዞህ ነው። ችግር የለም። ስቡ አዳምጤ ናቸው። እሺ እሺ ትልቁ ላይ እንዳየ የአዲስ ኪዳን ትርጓሜና ካለ እጅ ላይ አውጣው። ገጽ 360 ላይ ችግር ትልቁ ላይ እናንብብልን። በጣም እንዲሁም በጣም የምጠቀው መጽሐፍ ስለሆነ የእሳቸውም አሪፍ ነው። እኔ ከመጽሐፍ ነው የማነብልና ይመቸኛል ብሎ ነው እንደዛ። እስቲ ከተመቸ ላሳይ። እሺ ስፔስ የትልቁ ላይ ነው። ቃል በቃል ስለምታውቀው ችግር የለውም ብዬ። አይ ሁሉም ሰው እንዳይፈልግ ነው፣ ችግር የለውም። ኦኬ የፈለግኩት ቦታ የትኛው መሰለ? ይሄ ቦታ ቀደም አንተ ለሁለቱም ነው የሚለውን እዚህኛው ጋር ግን ነው ይለናል። እና የሚማልደውም እንደዚህ ላንብበው። አይ ከላይ ጀመር እንጂ ተው እንጂ ዳጊ መርጣት አነባለህ። እሺ አይ እኔ እቺኛውን ሐሳብ ታስወዳኝ ነው። ይሄው ነው እንደውም ጥሩ ትራቅ አድርጎ እንደው ሙሉ እና ደስ ይለኛል። እኔ ምን ይሄው እዚህ ጋር ይሄው ምን ይላል? ቆይ አታንቀሳቅስ፣ ትንሽ ራቅ አድርገውና ዳጊ። እሺ ይሄው እነርሱ የተባሉት ይላል። አየው እነርሱ የተባሉት እንዳይኖሩ ሞት የከለከላቸው የብሉይ ኪዳን ካህናት ናቸው። አየው እሺ መልስ። ቅዱስ ጳውሎስ በዚህ ምዕራፍ ኢየሱስ ክርስቶስንና የብሉይ ኪዳን ሊቀ ካህናትን ያነጻጽራል። እነዚያን እንዳይኖሩ ሞት ይከለክላቸዋል። ማ የብሉይ ኪዳን ካህናት። ኢየሱስ ክርስቶስ ግን እሺ በህይወት ይኖራል። በህይወት የሚኖረውም ስለ እነርሱ ሊያማልድ ነው። እዚህ ላይ ይላል እስቲ እዚህ ላይ መቼ ነው የሚያማልዳቸው? ማንን? የብሉይ ኪዳን ካህናቱ። ለምንድን ነው የሚያማልድላቸው? እንዴት ነው ብሎ ጥያቄ ለሚነሳ ይልና መቼ ነው የሚያማልድላቸው? ለማ ለእነዛ ለብሉይ ኪዳን ለሚለው ጥያቄ መልሱ በዕለተ ዓርብ ጌታችን እሺ በመስቀል ላይ በተሰቀለበት ዕለት ነው። ይህን እውነት ዳጊ ራቅ አድርገው። ይህን እውነት የሚያደርግልን የሚከተለውን እንመልከት። ስለ እነርሱም ሊያማልድ ሲል እነርሱ የተባሉት ከአሮን ጀምሮ ጌታችን እስከተገለጠበት ጊዜ ድረስ የተነሱትን የብሉይ ኪዳን ሊቀ ካህናት ናቸው። ጌታችን ከመወለዱ በፊት ሞተው በዕለተ ዓርብ ነው ያወጣቸው በስጋ እሺ ይኸው በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው እንዲል ቅድም ያልኩ ቃል በቃል አየኸው። ስለዚህ ይላል ስለዚህ ሊያማልድላቸው የተባሉት ካህናት እሺ ካህናት በዕለተ ዓርብ ከሲኦል ወጥተው ወደ ገነት ገብተዋልና እሺ ወይም በዕለተ ዓርብ ድነዋል። ማ እነዚያ ብሉይ ኪዳን ካህናት ያንቀላፉት የጌታችን የማዳን ስራ ሊያማልድላቸው ብሎ ገልጦታል። ሐዋርያው ያለፈውን አየው እሺ ያለፈውን ወይም የተፈጸመውን የማስታረቅ ስራ ገለጠ እንጂ ወደፊት የሚከናወነውን አለመሆኑን እሺ መገንዘብ ያስፈልጋል። የሚያማልደው ወደፊት ነው የሚል ሰው ካለ ግን አሮንንና እሺ ልጆቹ ከሲኦል አልወጡም ማለቱ ነውና የጌታችንን ስራ በገሃድ እንደሚቃወም እሺ መገንዘብ ያስፈልጋል። ቀጥላው አይ ቆይ ቀጥል አንድ ይቅርታ ቀጥለው እሺ በምዕራፍ 5-7 ላይ በስጋ ወራ ጸሎትንና ምልጃን አቀረበ በማለት በማያሻማ ወይም ትርጓሜ በማያስፈልገው አገለጽ ስለገለጸው ይመልከቱ። አሁን ይኸው እዚህ ጋር ስለዚህ አንተ ካልከው ጋር አንድ አይነት ነው ያልከው። አንተ አሁንም ላሉት ቅዱሳንም አሁንም አምነው ለሚመጡትም ይላል አልከኝ። እሱ ግን እያለ ያለው ስለ እነርሱ የሚለውን ብቻ እኮ ነው ዳግዬ። እዚህ ጋር ቋኔ ዳግዬ አንድ ስማኝ፣ በደንብ ለመረዳት ፈልጌ ነው። ቆይ አንዴ ዳግዬ አንዴ። ይሄ ቃል እየፈታ ያለው ስለ እነርሱም ሊያማልድ የሚለው ነው አይደለ? እነርሱም የሚለው የብሉይ ኪዳን ካህናትን ነው ብለው ነው ያብራሩት አይደል? አሁን ዘወትር የሚለውን ደግሞ ያብራሩበትን ዝቅ ብላ አንብበዋ። ታዲያ
ዘወትር ይኖራል ሲል ምን ማለት ነው የሚለውን ደግሞ ያሳያል እኮ ይፈታላል እዛ ጋር ያ ቆይ እያለ ያለው የሚማልደው ወደፊት ነው የሚማልደው ወደፊት ነው የሚል ሰው ካለ ግን አሮንና ልጆቹ ከሲኦል አልወጡም ማለቱ ነውና የጌታችንን ስራ በገሃድ እንደሚቃወም መገንዘብ ያስፈልገዋል ይላል። የቱን ቃል ይዘው የሚማልደው ወደፊት ነው ነው? የቱን ቃል ይዘው ዳግዬ? የቱን ቃል? ስለ እነርሱም የሚለውን ወደፊት ነው ካሉ አይደለም የሚለው። ስለዚህ ሊማልድላቸው የተባለው ካህናት በዕለተ ዓርብ ከሲኦል ወጥተው ወደ ገነት ገብተዋል ወይም በዕለተ ዓርብ ድነዋል። ስለሆነም ቅዱስ ጳውሎስ በዕለተ ዓርብ ወይም በዕለተ ስቅለት የተፈጸሙትን የጌታችን የማዳን ስራ ሊማልድላቸው ብሎ ገልጧል። ሊማልድላቸው ዘወትር ሊማልድላቸው ብሎ ገልጧል። ሐዋርያው ያለው ወይም የተፈጸመው የማስታረቅን ስራ ገለጠ እንጂ ወደፊት የሚከናወን አለመሆኑን መገንዘብ ያስፈልገናል። የትኛውን ቃል ይዘው ስለ እነርሱ ሊያማልድላቸው የሚለው ዘወትር ሊማልድላቸዋል ልክ አይደለም እያለን አይደለም አይልም። በጣም መጽሐፉን አውጣው አይልም። አሳይ አምጣው መጽሐፉ። አንድ ሀሳብ ልስጥ ዲያቆንዬ፣ በደንብ ስለገባኝ ከተፈቀደልኝ ድምፅ ላሰማ። እሺ አንድ እቺ ጨርስና ታሰማ ዲያቆንዬ። አንድ ይቅርታ፣ ይኸው እዚህ ጋር እሺ ያንተን ሀሳብ ቅድም እሱ ከተናገረው ጋር እንትን ለማለት ነበረ። አይ ቲንክ ዳጊ አልተረዳከውም የዲያቆንን። ኧረ አለ እኮ የሚገርም ዲያቆን። ይኸውልህ እዛ ጋር ኔክስት ፔጅ ላይ እኮ ይኸው ለዘላለም በህይወት ይኖራል የሚለውን እኮ ይፈተዋል እኮ። ቆይ መልሰው ዳጊ ፕሊዝ። ትክክል። አሁን እመልስልሃለሁ። እኔ መረዳት ነው የምፈልገው ካለህ ራሱ መጽሐፉን ይኸውልህ እዚህ ጋር ሆነ አንድ ቆይ ዲያቆን ላጠቃልና ሀሳቤ እንዳይበተንብኝ። ይኸውልህ እኔ መጽሐፉ ስለሌለ ነው እጄ ላይ አሁን ለሰው ስለሰጡት ነው ዳጊዬ። ይሄ ክፍል የሚያወራው ስለ እነርሱም ሊያማልድ የሚለውን ያችን ቃል ማለት ነው። ስለ እነርሱም ሊያማልድ የሚለው እነርሱ የተባሉት የብሉይ ኪዳን ካህናቶችን ነው። ይሄን ቃል ይዞ አይ ወደፊት ነው የሚያማልዳቸው እነሱን የሚል ሰው ተሳስቷል። ምክንያቱም እንደሱማ ከሆነ በሲኦል ለነበሩት ነፍሳት ነፃነት ተሰበከላቸው ከሚለው ቃል ጋር ይጋጫል። ምን የሚለውን ይዘው ነው? ስለ እነርሱ ሊያማልድ የሚለውን። ስለ እነርሱ ሊያማልድ የሚለው ገና ወደፊት ነው የሚል ሰው ካለ ተሳስቷል እያሉ ነው። አስተውል። ኦኬ ቆይ አንዴ ይቅርታ፣ እዚሁ ጋር ቁምና ስለ እነሱ ሊያማልድ ዘወትር በህይወት ይኖራልና አላለም። ዘወትር የሚለው ገና ነው፣ አልተፈታም። ዳጊ ተው። ምክንያቱም ኔክስት ፔጅ ላይ ዘወትር በህይወት የሚለውን ደግሞ ፈታውና ቆይ ከተሳሳትኩኝ ለምን አልተሳሳት ካላልኩም ዳጊ ይኸውልህ መጽሐፉን አንድ ያሳየኝ። ኛዋን ብቻ ይልኝ። ቆይ አንድ መጽሐፉን መልሰው፣ አንድ ቆይ ላሳየህ። መጽሐፉን መልሰው። ኦኬ እዚህ ጋር እየተፈታ ያለው ስለ እነርሱ ሊያማልድ የሚለው ቃል ብቻ ነው። ዘወትር ይኖራል የሚለው ደግሞ ቀጥሎ ያለው ፔጅ ላይ ይኸው ቀጥሎ ያለው ፔጅ ላይ አንዴ ጠብቀኝ። ቆይ ከዛ አያለውኝ፣ ችግር የለውም። እዚህ ጋር ላሳየህ። ሊማልድ ብሎ ገልጦታል። ሐዋርያው ያለፈውን ወይም የተፈጸመውን የማስታረቅ ስራ ገለጠ እንጂ ወደፊት የሚከናወነውን አለመሆኑን መገንዘብ ያስፈልገናል። ምን ማለት? በየትኛው ቃል ላይ? ምን በሚለው ቃል ላይ? ሊማልድ አይደለም፣ ስለ እነርሱም ሊማልድ የሚለው ላይ አይደል? ስለ እነርሱ ሊማልድ የሚለው ከላይ ይኸው እዚህ ጋር እኮ ገባኝ እኮ ዳግዬ። ስለ እነርሱ ሊማልድ የሚለውን እየፈቱ ነው አይደል? ሊማልድላቸው የሚለው ዘወትር ሊማልድላቸው አይደለም እኮ ሊማልድ ይኸውልህ፣ ሊያማልድ የሚለው ልክ ስለ እነርሱም ሊያማልድ የሚለውን አንድ ሰው አንብቦ ወደፊት ነው የሚማልድላቸው ካለ እነርሱ የተባሉት የብሉይ ኪዳን ካህናት ስለሆኑ ወደፊት ነው ካለ፣ እንደዛ ከሆነማ በሲኦል ለነበሩት ነፍሳት ነፃነት ተሰበከላቸው ከሚለው ቃል ጋር ይጋጫል። ስለዚህ ስለ እነርሱም ሊያማልድ የሚለውን ይዞ አንድ ሰው ሊያማልድላቸው የሚለውን ይዞ ወደፊት ነው እንዳይል ነው ያሉት። ምክንያቱም ዘወትር የሚለው አንድ ዳጌ ልጨርስልህ ፕሊዝ። ዘወትር በህይወት ይኖራል የሚለው ሀሳብ ይኸው እዛ ጋር ይኸው ቀጥሎ ፔጅ ያኳለ ላየውም እንደሚል ይኸው እዛ ጋር ያንተን ሀሳብ የኔ ልለፈውና እሺ አንተ ይኸው እኔን ተወኝ። እንኳ አንዴ መጽሐፉን እናንበው። ይኸውልህ እዚህ ጋር ዘወትር የሚለው ጋር ነው። ዘወትር የሚለው ጋር ይኸው እዛው ኔክስት ፔጅ ላይ በቃ ይኸው ዘወትር ምን ይላል? ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ሕያው ሆኖ የሚኖር አምላክ ነው። ስለዚህ አለ እነዚህ ጥቅሶች ሰጠና ይኸው እዚህ ጋር
ሊያማልድ ዘወትር በሕይወት ይኖራል የሚለውን እንደሚከተለው ይፈታል። መሀል ላድርገው፣ ትንሽ ጠጋ አድርገው። ዘወትር በሕይወት ይኖራልና ማለት ከእርሱ በኋላ ምትክ የለም ማለት ነው። አንድ አየው። ቀጠለ ደግሞ ወደ መሀል ላድርገው ፕሊስ። እሺ ምትክ ከሌለው እነሆ ሁሉን ይገዛ ዘንድ ይቻለዋል። ቀድሞ በብሉይ ኪዳን ሊቀ ካህናት ቢኖር መኖሩ እስከ ጊዜው ነው። ሳሙኤል እስከ ጊዜው ድረስ እንደሱ ያሉት እስከ ጊዜያቸው እንደኖሩ፣ በኋላ ግን የሉም። እርሱ ግን ጌታችን ግን እንደዚህ አይደለም፣ ሁል ጊዜ ያድናል እንጂ። አየው፣ አንድ የመልሰው ኖ አይ ወደ መሃል ሁል ጊዜ ያድናል እንጂ። ልክ ነኝ? ትንሽ ራቅ አድርገው። አሁንስ? እሺ ሁል ጊዜ ያድናል እንጂ። ይኸው እሺ ጋርነ ሁልጊዜ ያድናል እንጂ ሊያድን ይኖራል እንጂ ዘወትር ያድናል ማለቱ ምንድን ነው የሚል ሰው ቢኖር ታላቅ ምስጢርን ያመለክታል። ስጋው ደሙ መንግስተ ሰማያት ነው ብለን እንመልስለታለን። ወደ እግዚአብሔር የቀረቡትን ሰዎች የሚያድናቸው በዚህ ብቻ አይደለም በወዳኛውም ዓለም ነው እንጂ። እንደምን ያድናቸው አትለኝ እንደሆነ ትንሽ ከፍ አድርገው። እንደምን ያድናቸው አትለኝ እንደሆነ ምንድን ነው የሚለው? ለዘላለም ሕያው ነውና ብዬ እመልስልሃለሁ ካለ በኋላ ዘወትር የሚለውን ቃል እንደሚከተሉ ይተነትነዋል። ዘወትር ማለት አንድ ጊዜ ብቻ ሳይሆን ለዘላለም ያድናል ማለት ነው። አየው። ስለዚህ አሁን ያ ዘወትር በሕይወት ይኖራል የሚለውን ለዘላለም ያድናል የሚለውን ይይዛል። ስለ እነርሱ ግን ያማልድ የሚለውን ግን ያ በመስቀል ላይ የሰራውን ስራ ላለፉት ልክ በሲኦል ለነበሩት ነፍሳት ሰበከላቸው የሚለው ቃል ተያይዞ የመጣ ነው ብለው ላለፉትም ደሙ ጠቅሟል፣ ለሚመጡትም ደግሞ ለዘላለም ደሙ እያስታረቀ እየታረቀም ይኖራል ማለት ነው። አሁን ጥያቄ ላስቀምጥልህ፣ ያው ሙሉውን ሀሳቤን ስላገኘኸው ማለት ነው። አሁን እዚህ ጋር ይታያል አይደለ? በትምህርተ ጥቅስ ውስጥ ሊማልድላቸው የሚለው ዘወትር ሊማልድ የሚለውን እየተረጎሙ ነው አይደለም? ስለ እነሱም ሊማልድ የሚለውን ያማልድ የሚለውን እሱም ብቻ ነው እየፈቱ ያሉት። ይሄን እየፈቱ ነው። ስለ እነሱም ሊማልድ የሚለው ስለ ሞቱት ነው እያለ ነው። ስለ ብሉይ ኪዳን ካህናት ስለ አንቀላፉ ሰዎች ነው የሚማልደው እያሉ ነው። አይደለም ሊያማልድ ስለ እነሱ ሊያማልድ የሚለውን ይዞ አንድ ሰው እነሱ የተባሉት ቆይ አንዴ፣ ስለ እነሱም ሊማልድ ሲል እነሱ የተባሉት ያውን ጀምሮ ጌታችን እስከተገለጠበት ጊዜ ድረስ የተነሱት የብሉይ ኪዳን ሊቀ ካህናት ናቸው። ስለዚህ የሞቱ ናቸው። ጨርሰው ዳጊ ፕሊዝ። አይ የሞቱ ናቸው ያንቀላፉ ናቸው እያለ ነው አይደለ? ጨርሰው ትርጉሙን ዳጊ ስላልከኝ ነው። ኧረ እኔ አላልኩም። ፕሊዝ ዳጊ ተው፣ አላልኩትን አትበል። ተው ዳጊ ተው። እንዴ ሰው ሞት ይታዘባል እኮ። እኔ ልረዳ ፈልጌ ነው። በቃ እለፈኝ፣ ሌላ ጊዜ። እሺ ወይ ደግሞ በቃ ሌሎቻችሁ ሀሳብ ቀጥሉ። እኔ ግን ይኸውልህ መጽሐፉን ስታነበው ዳጊዬ፣ እኛ አባት መጽሐፉን ሲያስቀምጡ ትርጉሙን እያንዳንዱን በመስር ነው እየፈቱ ያሉት። ለምሳሌ እዚህ ክፍል ላይ የተፈታ ያለው ስለ እነሱ ሊያማልድ የሚለውን የፈቱት። ቀጥሎ ላይ ደግሞ በዘላለም ይኖራል የሚለውንም ፈተውታል በተለያየ ቦታ። ስለ እነሱም ሊማልድ ብለው እዚህ ጋር የፈቱት ቦታው ማለት ነው ገጽ 360 ላይ ያሉት ላንቀላፉት ካህናት ነው። ኦኬ ሊማልድ የሚለውን ይዞ አንድ ሰው አሉ። ይኸውልህ ሊማልድ የሚለውን ንባብ ይዞ ለእነሱ ወደፊት የሚማልድላቸው የሚል ካል ተሳስተዋል አሉ እኮ። አየሁ አይደል? ተሳስተዋል። ምክንያቱም እዚህ ጋር ሊማልድላቸው የሚለውን ቃል በቃል ትርጉሙ አንድ ሰው አይ ወደፊት የሚማልድላቸው ካለ እንደዛ ከሆነማ በሲኦል ለነበሩት ነፍሳት ሰበከላቸው ከሚለው ጋር ይጋጫል ይላል። አየው። ስለዚህ ሊማልድላቸው የተባለው ካህናት በዕለተ ዓርብ ከሲኦል ወጥተው ወደ ገነት ገብተዋል። ይሄ አንድ የቀረበው በቃ በደሙ የቀረበላቸውን ቤዛነት በደሙ የተደረገላቸውን እርቅ ለነሱም ጠቅሟል። ከዛ በኋላስ ደግሞ ለዘላለም በሕይወት ይኖራል ሲል መማለድ ማለት ቤዛነቱን በመስቀል ላይ የሰራውን ስራ የደሙን መፍሰስ ማለደ ማለት አስታረቀ ማለት ነው። ኦኬ ማለደ ማለት አስታረቀ ማለት ነው። በደሙ መፍሰስ ማለድ ማለት ቤዛ ሆነ ማለት ነው። ለክርስቶስ ሲነገር ቤዛ ሆነ ለክርስቶስ ሲነገር
እዚህ ጋር ሲናገሩ ወይም በዕለተ ዓርብ ድነዋል። ስለዚህ ቅዱስ ጳውሎስ በዕለተ ዓርብ ወይም በዕለተ ስቅለት የተፈጸመውን የጌታችንን የማዳን ስራ ሊማልድላቸው ብሎ ገልጧል። ዓርብ ዕለት የተሰራውን የመስቀል ስራ፣ ምክንያቱም ያ እርቅ ያ ቤዛነት አይደለ ከሲኦል ያወጣቸው። በቤዛነቱ በኩል በክርስቶስ ደም በኩል ምን ብለዋል? ድነዋል። ከሲኦል ወጥቷል አይደለ? ወደ ሲኦል ወርዶ ጌታ አላወጣቸው። ከሲኦል ወጡ እንበል እንበል ሳይሆን ወጡ አይደለም የሚለው ለእነሱ ነው ዘወትር የሚማልደው እያሉ ነው። ኖ እንደዛ ብሎ የሚፈታ ካለ ሳስቷል እኮ አሉ። ሊማልድላቸው ተብሎ ተገልጧል። ይሄ ማለት ግን ብለው ምን አሉ? ወደፊት የሚማልድላቸው የሚል ካል ሳስተዋል አሉ። ወይም የተፈጸመውን የማስታረቅ ስራ ገለጠ። እውነት ነው። ዘወትር ይማልዳል ማለት ያለፈ ነገር ነው እያሉን ነው። ዘወትር ይማልዳል። ዘወትር ማለት ያለፈ። ዘወትር የሚለው ሌላ ቦታ የተፈታው ዳጊ አረብ ታነባር እንደ ዳጊ ተው እንጂ። ዘወትር በህይወት ይኖራል የሚለው ሌላ ፔጅ ላይ ነው የተፈታው። ሊማልድላቸው እያሉ እየተረጎሙ ያሉት ይህንኑ ቃል አይደለም ዳጊ፣ ይህን ቃል ይኸውልህ። ኦኬ ይኸው ምን ይላል? ስለ እነርሱም ሊያማልድ አይደለም የሚለው። ስለ እነርሱም ሊያማልድ የሚለውን ይዞ አንድ ሰው ወደፊት ነው የሚማልድላቸው ብሎ ከፈታው ስህተት ነው። ምክንያቱም በመስቀል ላይ በሞተ ጊዜ ጌታ ወደ ሲኦል ወርዶ ያዳናቸው ነፍሳት አሉ። እነዚህ ያዳናቸው ነፍሳት ያለ መስቀሉ ስራ አልዳኑም። ስለዚህ ላለፉትም ላንቀላፉትም የክርስቶስ ቤዛነት ጠቅሟል። ደግሞ ለዘወትር ደግሞ ይቅር እያለ ደግሞ ለሚመጣውም ሁሉ ይጠቅማል እያለ ነው። ያለፉትንም የሚመጡትንም ቤዛነቱ ደሙ መፍሰሱ አድኗቸዋል፣ አስታርቋቸዋል እያለ ነው። ኩባቸው ቆይ እየነገረን ያለው ይሄኛው መጽሐፍ እያለን ያለው ለሚማልደው ላንቀላፉት ነው እያለን ነው። አይደለም አይልም፣ እንደዛ አላለም። ወደ መሀል ግባ፣ ወደ መሀል ግባ አይልም። እንደዛ የሚል ካለ ስህተት ነው እያሉ ነው። ይኸው ቆይ ሊማልድላቸው ብሎ ከምን ከላይ ስለነሱም ሊማልድ ሲል እነሱ የተባሉት የአሁን ጀምሮ ጌታችን እስከተገለጠበት ጊዜ ድረስ የተነሱት የብሉይ ኪዳን ሊቀ ካህናት ናቸው። እነዚህ አንቀላፍተዋል አይደል? ጨርሶ ዳኒ ፕሊዝ፣ አንቀላፍተዋል አይደለ? አረ ጨርሰው ፕሊዝ። ይሄ እኮ ኦብቪየስ የታወቀ እኮ ነው። እኔ ልናገረው። እነዚህ ማለት ያንቀላፉ ማለት ነው። እስከማን ድረስ? ክርስቶስ ኢየሱስ እስኪመጣ ድረስ። ጌታችን ከመወለዱ በፊት ሞተው በአካል ነፍስ በሲኦል ነው የነበሩት። ይህ ግልጽ አድርጎ ምን ያሉ ናቸው? ሞተው በሲኦል ያሉ ናቸው። ትክክል። ስለ እነሱ የሚማልደው እሺ። ጌታችን ከተወለደ በፊት ሞተው እስከ ነፍስ በሲኦል ነው የነበሩት ይሉና በሲኦል የተኮነኑት ነፍሳት ደግሞ ጌታችን ዕለተ ዓርብ ነው ያወጣቸው። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእነሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። አንደኛ ጴጥሮስ ምዕራፍ 3:19 እንዲል። ስለዚህ ሊማልድላቸው የተባሉት ካህናት በዕለተ ዓርብ ሲኦል ወጥተው ወደ ገነት ገብተዋል። ፐርፌክት፣ ቀጥል። ወይም በዕለተ ዓርብ ድነዋል። በጣም አሪፍ፣ ቀጥል። ስለሆነም ቅዱስ ጳውሎስ በዕለተ ዓርብ ወይም በዕለተ ስቅለት የተፈጸመውን የጌታችንን የማዳን ስራ ሊማልድላቸው በጣም አሪፍ ገልጦታል። ቀጥል። ቆያ ሊማልድላቸው ብሎ ገልጦታል። ይሄን የገለጠው የትኛው ነው? ዘወትር ሊማልድላቸው። ዘወትር የሚለው ዘወትር አይልም። እሱ ጋር የሚለው ይኸውልህ ስለ እነሱ ሊያማልድ የሚለው ላሳየህ። ይኸው የሚለው ምንድን ነው? አረ ዳጊ ፕሊዝ ወደ እንትኑ ተመለስ። ይኸው ላንብብልህ። ዳጊ መጽሐፋቸው ላይ ተመለስ ፕሊዝ። መጽሐፉ የማይለውን እያልክ ስለሆነ ምን የሚለውን ስለ እነርሱ ሊያማልድ የሚለውን አይደል? አዎ ስለ እነሱ ሊያማልድ ዘወትር የሚለው አልገባም። ፕሊዝ ዳጊ ታማኙን ዘወትር የሚል ቃል እዚህ ጋር አታገኝም። የት አለ? ስለ እነሱ ሊያማልድ የሚለው ብቻ ነው እየፈቱ ያሉት።
ታማኙን እንጂ ዳጊ ሐዋርያው ያለፈውን ወይም የተፈጸመውን የማስታረቅ ስራ ገለጠ እንጂ ወደፊት የሚከናወነውን አለመሆኑን መገንዘብ ያስፈልጋል። በጣም ጥሩ። ስለዚህ ምን እያለክ ነው? ቆይ ይሄኛውን ነው እንደውም ደስ የሚል መልስ የምትሰጠኝ። ሐዋርያው ያለፈውን ወይም የተፈጸመውን ለማስታረቅ ስራ ገለጠ እንጂ ወደፊት የሚከናወነውን አለመሆኑን መገንዘብ ያስፈልጋል። ወደፊት አልተከናወነም ይላል። የክርስቶስ ቤዛነት ወደፊት የሚከናወን አይደለም። የክርስቶስ ቤዛነት አንድ የተደረገ ነው። ይሄን እያወራ ነው ሐዋርያ ጳውሎስ አይደል? በዛም አንድ በተደረገው ቤዛነት በሲኦል የነበሩ ነፍሳት ወደ ሲኦል ወርዶ ጌታ እንዳዳናቸው ያሳያል። ይሄ ደግሞ አንድ የተደረገ ነው። ማማለድ ወደፊት የሚከናወን ነው። ኧረ ተው ዳጊ በእናትህ እያነበብኩ አይደል እንዴ? ሐዋርያው ይሄንን እኮ ነው የሚተረጉሙት አይደለ? ምን አሉ? ወደፊት ምን የሚለውን ሊማልድ ስለነሱ ሊማልድ ስለነሱ ሊማልድ የሚለውን ወደፊት የሚከናወን አይደለም። ስለነርሱ ምክንያቱም ስለነሱ ሊማልድ የሚለው ወደፊት የሚከናወን አይደለም። እነርሱ የተባሉት ማን ስለሆኑ? እነሱ የተባሉትም በዚህኛው ትርጉም ከሆነ በዚህ መጽሐፍ ከሆነ ስለ አንቀላፉት ነው የሚናገረው። ኧረ ስለ መጽሐፍ ትርጉም ከሆነ የምናወራው ዳግዬ አይደለም። ይሄ መጽሐፍ እያለ ያለው ዘወትር የሚለው ላመኑት ነው። ዳጊ እባክህ የአንተን ትርጉም አንዴ ቆይ። ይሄን መጽሐፍ ትርጉሙን ያመጣልኝ እኮ ላሳይ ብለህ እኮ ያመጣልኝ የኔ ትርጉም አይደለም። ስለነሱ ሊማልድ ዘወትር በሕይወት ይኖራል ነው የሚለው። ዳጊ የኔ ወንድም መጽሐፉን ያመጣው እኮ እኔ ስለ መጽሐፍ ቅዱስ ነው አይደለም እኮ ያመጣልኝ። አንተ ነው እኮ መጽሐፍ ያመጣው ትርጉሙ። እኔ አይደለሁም መጽሐፍ ቅዱስ ነው ያለው። ወሮ ጉድ! እኔ የመጋቢ ስቡ አዳምጤ መጽሐፍ ያመጣው አንተ ነህ ያልኩህ። ምን ሆናል ዳጊ? ያመጣው መጽሐፍ ላይ መጽሐፍ እኔ ሳመጣው እኛ አባት እየተረጎሙ ያሉት ዕብራውያን ምዕራፍ 7ን እየተረጎሙ ነው። ትቀበለዋለህ ትርጉማቸውን? እኔ ትርጉሙ ጥያቄ ስላለብኝ ማለት ሙሉውን አይደለም። ይችኛዋ ቃል የምቀበለው ነፋለኝ። ይችኛዋ ቃል ግን ጥያቄ ሆናብኝ ነው የጠየቅኩ። አጋጣሚ ምን ትጠይቀኛለህ ዳጊ? እኔ የኔው ይሄ እኮ የቤተክርስቲያን ትርጉም ነው። ይሄን ትርጉም እኮ ነው ቅድም የነገርኩህ። እኔም እኮ እያልኩ ያለሁትኝ ይሄ መጽሐፍ እየተናገረ ያለው ስለ ሞቱ ነው እያልኩ ያለሁት። አይ አይደለም እያልከኝ ነው። እዚህ ነው እኮ እኔ መቼ አይደለም አልኩ። ስለዚህ ዘወትር የሚማልደው ጥያቄ ይሄ ነው። በቃ ዘወትር የሚማልደው ስለ ሞቱ ነው ወይ ነው አይልም መጽሐፉ ይላል። ይሄው ይላል መጽሐፉ ዳጊ። አዎ ቆይ ሊማልድ ብሎ ገለጠ ይልና ሐዋርያው ያለፈውን ወይም የተፈጸመውን ለማስታረቅ ስራ ገለጠ እንጂ ወደፊት የሚከናወነውን አለመሆኑን መገንዘብ ያስፈልጋል። መጽሐፍ ቅዱስ ወደፊት ይላል። ቆይ መጽሐፍ